ማነህ አንተ? ስለኔ የምታጣራው ስለኔ ፕራይቬሲ ነገር ስለኔ ማነህ? ምን ሆነህ ነው? ማነህ አንተ? እሺ ምን ታደርጋለህ? ይቅርታው እንደምን እየተንቀሳቀስኩ በህግ አምላክ ሁሉም ሌላ ነገር እንዳደረግ አታስገድደኝ። ሱስን ተዋለችኝ፣ እኔም ከሷ ሱስን መረጥኩኝ። ብዙ ሞከረች፣ አልቻለች። ማን ስለሆንክ ነው አንተ? ምንድን ነው አበዘሙጣት ነው ማለት ምንድን ነው? ኃይል እንድጠቀም እያደረግህ። ኧረ እባክህን ምንም የማውቀው ነገር የለም። ኃይል እንድጠቀም ነው እባክህን ነው እና ታዲያ ምን ነው? ምንም የማውቀው ነገር የለም። እና አሁን ያለውን ነገር ትነግረኛለህ ቀስ በቀስ ወይስ ምንም ልንገርህ? ምንም የማውቀው ነገር የለም። እባክህን የምታውቀው ነገር የለም? ኧረ ምንም የማውቀው ነገር የለም። ምንም አራዳነቴን በፈለግከው አይነት መንገድ አሳያለሁ። በጉልበትም በምንም አሳያለሁ። እሷ ብቻ ናት ለእኔም ያለችኝ። እኔም ለቤቴ አንድ ልጅ ነኝ። ከየትም በላይ ናት። ብዙ ነገር አድርጋልኛለች። ከቻልክ በቃ እሷን አገናኘኝ። ሌላ ምንም አልፈልግም። የምን የህግ አካል ነው? ምን ልታደርጉኝ ነው እንዴ? የምን የህግ አካል ነው? ምን አጥፍቼ ነው? የምን አጋጋ አንተ ነው የሚጠቅመው መረጋጋቱ። ምን አይነት ጥያቄ? አሁን እኔ እኮ አልገባኝም። ሽልማት እንሸለማለን እኮ አጨርሰኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እንግዲህ እዚህ ጋር የምታዩት እህታችን ለእኔ መስጠት የምትፈልገው መረጃ አለና እርዳታችሁን እፈልጋለሁ ብላ እንግዲህ ተገኝታለች ማለት ነው። እንግዲህ ከሷ ደግሞ ምንድን ነው ልትነግረን የፈለገችው የሚለውን ልክ እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የሀብቴ ቤተሰብ ሁኑ ላለሁኝ። እንግዲህ ቪዲዮ ለብዙ ሰው እንዲዳረስ ላይክ አድርጋችሁ ለብዙ ሰው ሼር፣ ሀሳብ አስተያየታችሁን ደግሞ ልክ እንደተለመደው ኮሜንት ሴክሽን ላይ እየገባችሁ አጨናንቁት። ሀሳባችሁን በሙሉ በደንብ አድርጋችሁ ንገሩን። ስለዚህ በዚህ መልኩ እኔ እናንተ እንግባባለን። ሪፕላይ ማደርግላችኋለሁ። በተለይ በዚህ ቪዲዮ አብዛኞቻችሁ ኮሜንት ሴክሽን ላይ 2 እና ከዛ በላይ ኮሜንት ጻፉ፣ ጥያቄዎችን ጻፉ፣ እመልስላችኋለሁ። ስለዚህ እንግዲህ እህታችን ምን ልትነግረን እንደፈለገች የምንሰማ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ ሰላም እንደምን አለሽ? እግዚአብሔር ይመስገን ደህና ነሽ? እግዚአብሔር ይመስገን። እሺ ምንድን ነው ልትነግሪኝ የፈለግሽው? እና ስምሽን ከስምሽ ጀምረን። ስሜ ሜላት ታደሰ ይባላል። እሺ እዚህ የመጣሁበት ምክንያት ጓደኛዬ ጠፍታለች እና እሷን ለመፈለግ ነው። ያንተን እርዳታ ፈልጌ ነው እዚህ የመጣሁት። ትንሽ እስኪ ድምጽሽን ከፍ አድርጊልኝና በደንብ እንድንሰማው። እሺ ስለዚህ አሁን እያልሽኝ ያለሽው ጓደኛዬ ጠፍታለች ነው? አዎ ጓደኛዬ ጠፍታ ለመፈለግ ነው እዚህ የመጣሁት እና እርዳታችሁን ፈልጌ ነው። በጣም ጥሩ። ይህን ነገር ለህግ አካል አመልክተሻል ወይም ለቤተሰቦቿ? ቤተሰቦቿ በዚህ ዙሪያ ምን አሉ ማለት ምን አደረጉ? ወደ ጣቢያ ሂደው የተፈጠረውን ነገር ታይቷል ወይንስ ምንድነው? እስኪ ንገሪኝ። ያው ቤተሰቦቿ እስካሁን ምንም ነገር አላደረጉም፣ ግን ያው በጣም እየፈለጓት ነው። ቤት ውስጥ ተጨንቀው ተቀምጠዋል። ጠፍታለች ጓደኛዬና ያው ከጠፋች 1 ሳምንት እኔ ካየዋትኝ 1 ሳምንት ሆኗታል እና ለመጨረሻ ጊዜ ደግሞ ያየዋት ከወንድ ጓደኛዋ ጋር ነው ያየዋትኝና ያው ምንም መረጃ የለንም። እኔ ካየዋት በኋላ ድጋሚ አላገኘዋትም እና ቤተሰቦቿን በጣም ተጨንቀዋል። ለዛ ነው። እሺ ስለዚህ አሁን መቼም ይሄን ነገር ለቤተሰቦቿ ትናገሪያለሽ? ይሄን አሁን የነገርሽኝ ነገር ልጁ ተጠይቋል። ምንድነው የተባለው? ወደ ህግ አካል ሲሄዱ የህግ አካል የሚያጣራው ነገር ይኖራል። መቼም ዝም ብሎ አይቀመጥም። 24 ሰዓት እስኪሞላ ይጠብቃሉ። 24 ሰዓት ከሞላ ማጣራት ይደረጋል። በዛ ዙሪያስ ምንድነው የተፈጠረው ነገር? ያው ህግ ጋም ቢሄዱ ያው እንፈልጋታለን ምናምን የሚል መልስ ነው የሰጡንና እስካሁን ድረስ ምንም አይነት መረጃ አልደረሰንም በሷ ዙሪያ እና ያው የነሱንም መረጃ እየጠበቅን ያለ ነው እስካሁን ድረስ። በእነሱ ምንም ያገኘነው ነገር የለም። ለዛ ነው ከአቅማችን በላይ ሲሆን ነው እዚህ የመጣሁት። እኔ ጓደኛዋ ምን ቦይፍሬንድ ነው? ኦኬ። ስለዚህ እሱ ሲጠየቅ ምን ተባለ? ያለውን ነገር ንገሪኝ። ያው እሱንም ስንጠይቀው እስካሁን አላገኘዋትም ምናምን ያለን። ከመጀመሪያ ጊዜ እኔ ያየዋቸው ቀን እንደተገናኙና ከዛ በኋላ እንዳልተያዩ ነው የነገረኝ እሱ። ምንም አልነገረኝም። ስለዚህ ምንም የሚታወቅ ነገር የለም? ምንም የለም። ልጁ በህግ ተጠይቋል ማለት ነው። አንቺ ያው መጨረሻ ጊዜ ከሱ ጋር እንደተገናኙ ከነገርሻቸው ቤተሰብ ወደ እሱ መቼም ጥርጣሬ ይኖራል አይደል? ስለዚህ ምን አለው እሱ? ህግ ያው ተይዞ ተጠይቆ ነበር እንደኛ፣ ግን በሱ ዙሪያ ምንም አይነት መረጃ ስላላገኙ እሱ አልያዙትም ማለት ተጠየቀ፣ ጥያቄዎችን ተጠየቀ፣ መለሰ። እሱም አላገኘዋትም ነው ያላቸው
እንደዛ ነው። እኔ ነኝ ለመጨረሻ ጊዜ እሱ ጋር ነው የሚሄደው ምናምን ብላ ለኔ አማክራኝ ነበርና እሱን ማቀው እኔ ነኝ። ስለዚህ ምንድነው የጠረጠርሽው ጥርጣሬ? አሁን አንቺ መቼም ያው ጓደኛዋ ነሽ፣ በጣም ክሎዝ ናችሁ ካንቺ ጋር እሷ በጣም። ስለዚህ እንደዛ ከሆነ ላስት ታይም ያወራችሽ ምንድነው? ያው ቀጠሮ እንዳላት እና የወንድ ጓደኛዋ ልታገኝ እንደሆነ ከኔ ጋር መታ ከኔ ልብስ ወስዳ ምናምን ነው ሄደችው እሱ እንደማግኘት ማለት ነው። እና ብቻ እንደዚያ ብላ ነው ሄደችው እሱ ጋር ወደሱ። ወደሱ። ስለዚህ አሁን እሱ ደግሞ ከኔ ጋር መጣ ነበር ነው ወይስ ጭራሽ አልመጣችም ነው ያለ? ምንድነው ያለ? አይ ከዛ በኋላ አግኝቻት ነበር ብሎኛል። ከዛ በኋላ ግን ከግማሽ ሰዓት በኋላ አልተገናኘንም፣ ቻው ተባብለን ተለያይተናል የሚል መልስ ነው የመለሰልኝ ለኔ። ለቤተሰቦቹም እንደዛ ነው የመለሰው ወይስ ለአንቺ ብቻ ነው? አይ ለቤተሰቦቹም እንደዛ ነው ያለው። ለቤተሰቦቹም እንደዛ ነው ያለው። ስለዚህ አሁን አንቺ ምንድነው የምትጠረጥሪው ጥርጣሬ? ምናልባት ከሱም ባህሪ አንጻር ያው ችግር ደርሶባት ሊሆን ይችላል። ዝም ብላ አጠፋም፣ ዝም ብሎ የሚጠፋ ሰው የለምና ምክንያቱ ምን ይመስልሻል? በዛ ላይ ደግሞ መቼም ያው ሴቶች ስትባሉ የማታወሩት ነገር የለም። አንድ ላይ ስትገናኙ በተለይ ቤስት ፍሬንድ ከሆናችሁ በጣም ዲፕ ነው የምታወሩት አይደል? ምንም ይቀራችሁ ነገር የለም። ስለዚህ ስለሱ ባህሪስ ምን ብላ አወራችሽ? እስኪ ያለውን ነገር ንገሪኝ። ያው ምን አደጋ ደርሶባት እንደጠፋች በእርግጥ ሁላችንም አናቅም። ማለት ጥርጣሬ ውስጥ ነን ሁላችንም፣ ግራ ገብቶናል። ምን አይነት ነገር ውስጥ እንዳለች አላወቅንም። ፍቅረኛዋ ያው በጣም ኃይለኛ ነው። ይወዳታል፣ ያፈቅራታል፣ ግን በጣም ኃይለኛ ነው እና ደግሞ ከጋብቻ በፊት ሌላ ማይሆን ነገር ይጠይቃት ነበረ። እሷ ደግሞ ይህን ጥያቄውን በተደጋጋሚ አልፈልግም ብላ መልሳለታለች። ምናልባት እኔ እንጃ ብቻ ምን አይነት አደጋ እንደደረሰባት እኛም ገና ጥርጣሬ ውስጥ ነን። ስለዚህ አሁን ምንም የምታውቁት ነገር የለም ማለት ነው። ሆነም ቀረም ግን ልጁ ኃይለኛ የሆነ ባህሪ ያለው ነው። ምንድን ነው የምታስቢው ነገር? እስኪ ንገሪ። አሁን በደንብ እንደዚህ የምጠይቅሽ ለምን መሰለሽ? መረጃዎችን በደንብ አድርጌ ይዤ ወዴት መሄድ እንዳለብኝ ምን መጠየቅ እንዳለብኝ አስቤ ለመሄድ ነው። እሺ ሌላ ነገር አይደለም። ስለዚህ ያው እንደነገርኩሽ በደንብ የምታወሩ ከሆነ ምን ታወራሽ ነበር ስለሱ? ያው ስለሱ በጣም ብዙ ነገር ታወራኛለች። በእርግጥ ምንም ነገር አንደባበቅም። ሲገናኙ ውሏቸውን ምናምን ሁሉንም ነገር ታዋየኛለች። ግን ያው በተደጋጋሚ እንደዚህ ብሎ ይጠይቀኛል። እኔ ግን ይሄን ጥያቄውን ተቀብዬው አላቅም። ያው እኔም እንደ ጓደኝነቴ ከትዳር በፊት እንደዚህ ነገር ውስጥ እንዳገቢ ምናምን ብዬ ነግራት ነበረ እና ያው ያስጨንቃታል። በአጠቃላይ ማይሆን ነገር ስለሚጠይቃት ትጨነቅ ነበር በጣም በሱ ጉዳይ። ስለዚህ በዚህ ጉዳይ ያስጨንቃታል? አዎ በጣም። እንደው መጠየቅ ካለብኝ ምናልባት ከዚህ በፊት ይሄን ነገር አድርጋ አታውቅም ከሌላ ሰው ጋር? እሷ የመጀመሪያ ጊዜዋ ነው። ለምንድነው ሪጀክት ያደረገችው የሱን ጥያቄ? የምታውቂው ነገር ካለ ያው ጓደኛ እስከሆንሽ ድረስ። ያው እኔና እሷ በጣም ብዙ ጊዜ ሆኖናል በጓደኝነት እና እኔ እስከማውቀው ድረስ ከሱ በፊት ከሌላ ወንድ ጋር ሆና አታውቅም። ማለት ግንኙነት አልነበራትም። ለመጀመሪያ ጊዜ ሆነችው ከሱ ጋር ነው እና የምታስበው ነገር በቃ ከጋብቻ በኋላ በቃ ሁሉንም ነገር ከጋብቻ በኋላ እንዲሆን ነው የምትፈልገው። ግን ያው እሱ ደግሞ ይህን ነገር አይፈልግም። ከጋብቻ በፊት ምናምን ብሎ ያስጨንቃታል እና በሱ ጉዳይ በጣም ብዙ ጊዜ ስትጨነቅ አያታለሁ። ስለዚህ ይህን ነገር ነው ሪጀክት አድርገዋለች። ስለዚህ እሱ ደግሞ ማድረግ ይፈልጋል ብዬ አስባለሁ። መቼም ቦይ ፍሬንድ ስለሆነ ቢቻል ቢቆይ በጣም መልካም ነገር ነው። የሚያስቸኩል ነገር ስለሌለ የራሴ ብለሽ ያሽውን ሰው ምንም ችግር የለውም እስከ ትዳር ቢቆይ። ግን ያው መቼም የዛሬ ጊዜ ሰዎች ትንሽ አብዛኞቻችን ትኩስ ነን አይደል? ስለዚህ ከሱ ባህሪ ተነስተን እሱን እንዴት ነው ላገኘው የምችለው? መቼም ዲፕ ታወራላችሁ ብዬ ነው። እንዴት ነው እሱን ላገኘው የምችለው? በምን አይነት መልኩ ነው ላናግረው የምችል? ያው የእሱን መረጃ እኔ እሰጥሃለሁ። ማለት ስልኩ አለኝ፣ ስልኩን እሰጥሃለሁ። አንስቶ የሚያዋራ ከሆነ ስልኩን እሰጥሃለሁ። ጥሩ እሺ። ያው በስልክ እንኳን አይሆንም፣ በአካል ነው የሚሻለው። በስልክ መግባባት ትንሽ በጣም ከባድ ነገር ነው። ስለዚህ በአካል እንዳወራው ሰፈሩንና ስልኩን ትሰጭኛለሽ፣ ያለበትን ቦታ፣ የሚውልበትን ቦታ፣ ጓደኞቹ ምን አይነት እንደሆነ ብናይ ደግሞ ሞር የተሻለ ነው ብዬ አስባለሁ አይደል? ስለዚህ ማንነትን እንድነግርህ ጓደኛህን ንገረኝ ምናምን የሚባል ነገር አለ። እሱን ጓደኛውን ወይም ሰዎችን ሰፈሩን የሚውልበትንና እንይ፣ ከዛ ወደዛ የምንሄድ ይሆናል ማለት ነው።
እሺ አሁን ማለት ስለሱ በደንብ እስኪ ንገሪኝ። አሁን ስለሱ ነው በደንብ ማወቅ የምፈልግ። ምክንያቱም አሁን ያንቺ ጥርጣሬ ላስት ታይም የተገኘችው ከሷ ወደ እሱ ስትሄድ ነው። ልብስም ካንቺ ወስዳን ሄደች አይደል? ስለዚህ አሁን ሙሉ ነገሬን ወደ እሱ ነው የምወስደው። ሙሉ ነገሬን ወደ እሱ ስለምወስደው ስለሱ በደንብ ማጣራት እፈልጋለሁኝ። እና ስለዚህ ካንቺ የምፈልገው ነገር የረሳሽው ነገር እንዳይኖር በደንብ ስለሱ ባህሪ ማወቅ እፈልጋለሁኝ። እና የት እንደሚውል ከነማን ጋር እንደሚውል ሰፈሩ የት እንደሆነ ስልኩን ትሰጭኝና ያለበትን የሚያደርገውን እንቅስቃሴ ማየት ስለምፈልግ ነው። እሺ ስለዚህ እስኪ ስለሱ ባህሪ የተወሰነ ነገር ንገሪኝ እስኪ። ያው የልጁ ባህሪ ማለት በጣም ከባድ ነው ስልህ በጣም ኃይለኛ ነው። የሆነ እንዴት ልበልህ ያን ጥያቄ ጠይቋት እምቢ ካለችው በኋላ ልጁ ጸባዩ በጣም ተቀያይሯል። እና አሁን አድራሻውን ሰጥቼ ቴሌግራም ላይ ራሱ ገብተህ ብታየው ፕሮፋይሉ የሆነ ማይሆን ነገር ነው ያለውና ምንድነው ማይሆኑ ነገሮች? በቃ ፕሮፋይሉ ላይ የሚያደርገው የሆነ ገጀራ ምናምን የሱሰኞች ምናምን ነገር አለ አይደል? እንደዛ ነገር ነው የሚያደርገውና በዚህ ጸባዩ እያወቀች ነው እሷም የገባች ማለት ነው ከሱ ጋር እንደዚህ አሁን ከነገርሽኝ እንደዚህ ሱሰኞች ጋር ገጀራ ይዞ ምናምን ከሆነ ፕሮፋይሉ ይህን ታውቅ ነበር እሷ ማለት ነው? ታውቃለች። መጀመሪያ ሲጠይቃት ማለት አብረው እንዲሆኑ ሲጠይቃት ለኔ ነግራኝ ነበረ። በዛ ሰዓት ደግሞ እኔ ከልክያት ነበረ። ይቅርብሽ ማለት ተማሪ ምናምን ስለነበረን ይቅርብሽ ብያት ነበርና ያው በጣም ሱሰኛ ነው ምናምን እና ከእንደዚህ አይነት ሰው ጋር እንዴት ትሆኛለሽ ብዬ እኔ በጣም ተቆጥቻት ነበር። ያው ቤተሰቦቿ በእርግጥ ሱሰኛ ምናምን ይሁን አይሁን አያውቁም ቤተሰቦቿ። እኔ ግን የቅርብ ጓደኛዬ ስለሆነች ሁሉንም ነገር አውቃለሁ እና ያለው ነገር እንደዛ ነው። ቤተሰቧ ውስጥ እሷ ስንተኛ ልጅ ናት? ለቤተሰቡ ሶስተኛ ልጅ ናት። ከእሷ በላይ አንድ ወንድና አንድ ሴት አሉ። እነሱ ለጊዜው አገር ውስጥ ማለት አዲስ አበባ ነው፣ ግን ሌላ ቦታ ነው የሚሰሩት። አንድ ቤት ውስጥ አይደለም የሚኖሩት። አሁን እሷ ከእናትና ከአባቷ ጋር ነው የምትኖረው። ቤተሰቦቿ ብዙ ነገር ሞክረዋል፣ ግን በዚህ ሳምንት ውስጥ ምንም መረጃ ማግኘት አልቻሉ። አሁን እህትና ወንድሞቿ እንዳሏት ነገርሽኛል። ና እነሱስ ምን አይነት ነገር ሰጡ? በዚህ ጉዳይ ምን አደረጉ? ያው እነሱም እያፈላለጓት ነው ያሉት። ማለት ስለሱ ስለ ፍቅረኛዋ እነሱም በደንብ አያውቁም እና እያፈላለጓት ነው ያሉት። እኔንም ጠይቀውኝ ነበር በጣም ብዙ ነገር፣ ግን እኔ ስለሷ ማወቅ ስላልቻልኩኝ ምንም አላልኳቸውም ለጊዜው። ስለዚህ አሁን ሌላ ቦታ እንደሄደች ነው የሚያውቁት ወይስ እንደጠፋች? ምንድን ነው የእነሱ ስሜት? ያው ከቤት ስትወጣ እነሱን መጣው ብላ ነው የወጣችው። እኔ ግን እሱ ጋር እንደምትሄድ አውቃለሁኝ። ከኔ ልብስ ወስዳ ምናምን በጣም ብዙ ነገር አውርተን ምናምን ሄደችው እና ያው ያን ጥያቄ ከጠየቃ በኋላ ልጁ ጸባዩ ስለተቀያየረ ምናልባት እኔም በጣም ተጨንቀናል። ለዛ ነው አሁን እንግዲህ ለመጨረሻ ጊዜ ሄደችው ወደ እሱ እስከሆነ ድረስ ያው ወደ እሱ ቤት ይሆናል ብዬ አስባለሁኛል። ወደ እሱ ቤት ከሄደች በኋላ ከዛ በኋላ አልደወለችልሽም? የት እንዳለችም ምንም የሚታወቅ ነገር የለም? ሌላስ የምጠረጠሪው ነገር እስኪ ካለ በደንብ አድርገሽ ንገሪኝ። ያው ምናልባት ጓደኞቹም የሆነ ያን ነገር ጠይቋት እምቢ ካለች በኋላ የጓደኞቹም ጸባይ ተቀያይሯል። ማለት እንዴት ባልሽ አይደለ ፍቅረኛሽ አይደለ እንዴት አታደርጉ ምናምን ብለው ያስጨንቋት ነበርና ምናልባት እነሱም አሉ ምናምን ብላይ ነበረ ስትሄድ እሱ ጋር። ያው እነሱም ማለት አብረው ነው የሚኖሩት ከሱ ጋር ከልጁ ጋር? አዎ ከልጁ ጋር። አዎ ልጁ ከቤት ወጥቷል ኦሬዲ። ከቤት ወጥቶ ለብቻውና ከጓደኞቹ ጋር አንዳንዴ ይመጣሉ። ያኔ ተሰብስበን ፈታ ልንል ነው ምናምን ብላኝ ነው የወጣችው ከቤት። ምናልባት ከነሱ ጋር ሆና ማይሆን ነገር ተፈጥሮ እንዳይሆን ብዬ ሰጥቼ ነው። ስለዚህ ያው ሆነም ቀረም ጥርጣሬ ነው አንቺ ጋር ያለው ጥርጣሬ የረበሸሽ ነገር ይሄ ነው ማለት ነው። ጥሩ እንግዲህ አሁን ማድረግ ያለብን ነገር ምን አለ መሰለሽ፣ የሚውልበትን ነገር ማወቅ አለብን። ከምን ጊዜም በላይ የት እንደሚውል ምን እንደሚያደርግ እሱን ካወቅነ ነገሮች ይቀላሉ ብዬ አስባለሁኝ። ሌላው በተጨማሪ ደግሞ እሱን በግል ለማናገር ሞክረሻል ወይንስ ምን ያደረግሽው ነገር አለ? ያው ቤስት ፍሬንድ እስከሆንሽ ድረስ ለሷ በግል ለማናገር ሞክሬ ነበረ፣ ግን እኔንም እያስፈራራኝ ያለው ልጁ ምን አገባሽ ምናምን እያለ በጣም ብዙ ዛቻ እኔ ላይ ማድርሶብኛል። እና ጭራሽ እሱ አሁን የት ሄደች ብሎም ራሱ አልጠየቀሽም? አልጠየቀኝም። እኔ አላቅም የት እንዳለች ምናምን የሚል መልስ ነው የሚሰጠኝ። በጣም በተደጋጋሚ እየደወልኩለት እንደዚህ አይነት መልስ ነው የሰጠኝ። ያው እኔና ጓደኛዬ ከልጅነታችን ጀምሮ አብረን ያደግ ነው፣ በጣም እንቀራረባለንና
ሁለታችንም የምንፈልገው በቤተ ክርስቲያን ማግባት ነው። ሰንበት ትምህርት ቤት አብረን ነው የተማርነውና በቤተ ክርስቲያን ማግባት ነው የምትፈልገው። ያን ነገር የከለከለችው ለዚህ ነበረ። በቤተ ክርስቲያን ነው የምንጋባው ምናምን ብላ እሱ ደግሞ ሱሰኛ ምናምን ስለሆነ መልሰዋለሁ አስተካክሏለሁ ብላ ነበር ያሰበችው። ግን ያው ልታስተካክለው ልትመልሰው አልቻለችም። ልጁን ምንም ልትመልሰው አልቻለችም ጭራሽ። በጣም ብዙ ነገር ሞክራለች። እሺ ያው እንደነገርሽኝ ከሆነ ወደ ትንሽ ችግሮች አሉበት፣ ሱስ አለበት አይደል? ጓደኞቹም በለውጣለው አይነት ነገር ናቸው። ልክ የቴሌግራም ፕሮፋይሉን ብለሽኛል፣ በኋላ ማየው ይሆናል እሱን። እሷም መልሰዋለሁ ብላ ገብታበታለች። ስለዚህ ምን አይነት ውጤት አገኘች? በጣም በተደጋጋሚ ገዳም እንዲሄድ ትመክረዋለች። አብረን እንሂድ ምናምን እኔም እለዋለሁኝ ሂዱ ገዳም ተቀየር ማለት ጓደኛዬ የማይሆን ቦታ ውስጥ እንድትወርቅ ስለማልፈልግ እኔም በግሌ በጣም ብዙ ነገር ነግሬዋለሁ። ግን ልጁ ሊሰማን አልቻለም። ገዳም መሄድ አይፈልግም ምናምን ውሎ ምናምን በጣም ነው የሚያስጠላውና እኔና ጓደኛዬ ደግሞ ከልጅነታችን ጀምሮ ሰንበት እንማራለን እና ሁለታችንም ሀሳባችን ከልጅነታችን ጀምሮ በቤተ ክርስቲያን ማግባት ነው እና ያን ነገር ስጠይቃት የከለከለችውም ለዛ ነበረ። ማለት በቤተ ክርስቲያን ስትጋባ እንደዚህ ነገር ስለማይፈቀድ ለዛ ነበረና ብቻ ይከብዳል። በጣም ጎበዝ ናት። ማለት ሰንበት ትምህርት ቤት ትዘምራለች ምናምን በጣም ብዙ ሰው ይቀናባታል። በጣም ታታሪ ጎበዝ ልጅ ናት። ቤት ውስጥ ደግሞ እሷ ብቻ ናት አሁን ያለቻቸው። እህትና ወንድሞቿ እዚህ አይደሉም ያሉት። እኔም ደግሞ ከእህትም በላይ ናት። በቃ እሷ ብቻ ናት ለእኔም ያለችኝ። እኔም ለቤቴ አንድ ልጅ ነኝ። ከእህትም በላይ ናት። ብዙ ነገር አድርጋልኛለች። ከቻልክ በቃ እሷን አገናኘኝ። ሌላ ምንም አልፈልግም። እኛ የምንችለውን ነገር በሙሉ ስለምናደርግ አይዞሽ። አንቺ ማልቀስ ሳይሆን ያለብሽ ጠንከር ማለት ነው ያለብሽ። እሺ ጠንከረሽ ነው ማሳየት ያለብሽ። እንግዲህ አሁን እኮ በሰላም ሊሆንም ይችላል ላይሆንም ይችላል። ምንም የምናውቀው ነገር የለም። እሺ አይዞሽ በቃ ተረጋጊ። እሷን ብቻ አገናኘኝ። ሌላ ምንም አልፈልግም። ጓደኛዬ ሆነ በጣም ናፍቀኛለች። እሺ የምንችለውን ነገር በሙሉ እናደርጋለን። ቃል እገባልሻለሁ እስከ መጨረሻው የምንሄድበት። እሺ አመሰግናለሁ። የምንችለውን ነገር በሙሉ እኔም ያው ብቻዬን እንደማልሰራ እያየሽ ነው። ክሮዎች አሉ የስራ ዘርፍ እንሰጥና እንግዲህ በዛ መልኩ እግዚአብሔር እንዲረዳን ሆነን ወደዛ የምንሄድ ይሆናል። አንቺ ደግሞ ማልቀስ የለብሽም። እሺ አመሰግናለሁ በጣም ጓደኛዬ እንድትገኝ ብቻ አንተ እርዳኝ። ለኔ ከእህትም በላይ ናት። ልክ እንደ እህቴ ናት። እሺ እኔ የምችለውን ነገር በሙሉ አደርጋለሁ። አንቺ አታልቅሽ። እሺ ማልቀስ የሰነፎች ነው። እሺ እንዳታለቅሽ። ማልቀስ ሳይሆን ጠንከር ብለሽ ልጁ አሁን የት እንደሚውል ከማን ጋር እንደሚውል ልናገኝበት የምንችለውን ነገር ብዙም ሳያደክመና ያንቺን እርዳታ ስለምንፈልግ እንደዛ ነው የምናረጋ። አንቺ ተረጋጊ። እሺ አመሰግናለሁ በጣም ጥሩ። ቅድም እንደነገርሽኝ እንግዲህ ይሄ ልጅ አንቺ ላይም ዛቻ አድርጓል አይደል? ስለዚህ ምንድነው ያለሽ? ያስጠነቀቀሽ ነገር ምንድነው? ወይም የተናገረሽ ነገር ምንድነው? አንቺ ስትጠይቂው ምን አይነት መልስ ነው የሰጠሽ? እስኪ በድጋሚ ንገሪኝ። ደውዬለት ነበረ በዚህ ሳምንት ውስጥና ደግመሽ እንዳትደዊ ምናምን ብሎ በጣም ነው ያስፈራራኝ ልጁና ያው አሁን ባለውበት ሁኔታ እኔም ለህይወቴ እየሰጋው ነው። ማለት አዋዋሉ ምናምን በጣም ከባድ ነው። ልጁ የሚመለስ አይነት ልጅ አይደለምና እኔም በጣም ከብዶኛል። ጓደኛዬ ነገር ደግሞ በጣም አሳስቦኛል። ከልጁ ጸባይ አንፃር ማይሆን ነገር አድርሶባት እንደውም ብዬ በጣም ሰግቻለሁና እባክህ ጓደኛዬን አገናኙ። እንግዲህ እስኪ የምንችለውን ነገር በሙሉ እናደርጋለን። አይዞሽ። እሺ አንቺ አታልቅሽ ብያለሁኝ እኮ አታልቅሽ። ጠንከር ብለሽ አብረሽ ከጎኑ ነሽ እንድታግዥኝ ነው የምፈልግ። እሺ ስለዚህ አሁን ወደ ልጁ እንሄድና የሚቀመጥበትን የሚውልበትን የሚያደርገውን ነገር በደንብ እንከታተል። እንደነገርሽኝ ከሆነ ሱሰኛ ከሆነ መቼም በቀላሉ እናገኘዋለን ብዬ አስባለሁ። ደካማ ጎናቸው ሱስ ከሆነ ድረስ ሱሱ የሚጠቃቀምበት ቦታ ተጎልቶ እንደምናገኘው ተስፋ አደርጋለሁ።
ኦር ደግሞ ቤቱን ደግሞ ታሳይናለሽ። ስለሱ የተወሰነ ነገር ስለነገርሽና ከሌላም ሰው በቀላሉ ስለሱ ኢንፎርሜሽን የምናገኝበት ነገር ካለ ያንን እንሞክር። እሺ ከዛ ውጤት ካለው ተመስገን ነው። ውጤት ከሌለው ደግሞ ሌላ ነገር እንፈልጋለን። እንደዛ እናደርጋለን። ስለዚህ እናትና አባቶቿን ማግኘት እችላለሁኝ። በዚህ ጉዳይ ባወራቸው ደስ ይለኛል። አገናኛለሁ፣ ችግር የለም። አዎ መጀመሪያ ከነሱም ፍቃድ ላገኝ። አንቺ ያደረግሽው ነገር በጣም የሚያኮራ ደስ የሚል ነገር ነው። እሺ ማንም ሰው እንዳንቺ ነው መሆን ያለበት። ምንም ነገር ሲፈጠር ወደሚተጋገዘው እኛ የተለየን ሰው ሆነን አይደለንም፣ ግን ተጋግዘን አንድ ላይ ስለምንሰራ ነው ውጤታማ የምንሆን። ስለዚህ አንቺም ደግሞ ያደረግሽው ነገር ትክክል ነው። ከአንቺም ደግሞ ብዙ ሰዎች መማር አለባቸው፣ ትምህርት መውሰድ አለባቸው። ስለዚህ እናትና አባቶቿን ወደ እነሱ ውሰጅኝ። ከቻልሽ የእህትና የወንድሟንም ስልክ ስጭኝና በስልክ መጀመሪያ አላወራቸው። የተፈጠረውን ነገርና የምጠረጠራቸውን ነገሮች ልንገራቸው። አምሹር ሁኔታ ሞልተዋል አይደል? ጣቢያ ላይ ሁኔታ እስከሞሉ ድረስ ያንን ወረቀት ይዘን ጥርጣሬያችን ትክክል ከሆነ ያው ወደ እሱ ሂደን የምንጠይቅበትን ነገር የፍርድ ቤት ወረቀትም የሚቀበሉበትን ነገር ከፖሊስ ጋር ከመርማሪ ፖሊስ ጋር አድርገው እሱን ነገር ብናመቻችና ገብተን ብንጠይቅ፣ ይሄ ሁለተኛው ኦፕሽን ነው። መጀመሪያው እኔ ባናገረው በሰላም የሚያወራና የምንነጋገር ውጤት የሚገኝ ከሆነ በጣም ጥሩ፣ ካልሆነ ግን ያው ህግ ደግሞ ስላለ በህግ ደግሞ የሚጠየቅበትን ነገር እንፈጥራለን። እሺ ስለዚህ በቃ አይዞሽ፣ አንቺ ላደረግሽ ነገር እናመሰግናለን ከልብ። እሺ እሺ አይዞሽ እህቴ። እንግዲህ ተመልካቾቻችን ያው እህታችን ለማስረዳት ሞክራለች። በጣም የምትወዳት ጓደኛዋ ናት። ስለዚህ ከጓደኛም በላይ እንደ እህት አብራት ያደገች ነው በሰንበት ትምህርት ቤት። ስለዚህ በምን አይነት መልኩ መረዳዳትና መተጋገዝ እንዳለብን ከክሮች ጋር በመነጋገር ወደዛ የምንሄድ ይሆናል ማለት ነው። እናንተ ግን አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ልጅቱ ሰፊ የሆነ መረጃ ሰጥታናለች። የኛም ጓደኞቻችን በሙሉ እንግዲህ ቦታው ድረስ ሂደው ያሉበትን ነገር ኢንፎርሜሽን አጣርተናል ማለት ነው። ያለበትን ቦታ፣ የት እንደሚኖር፣ ሰፈሩን ምን እንደሚሰራ እንግዲህ ከፍተኛ የሆነ ክትትል ነው ያደረግነው። ምክንያቱም ከዚህ በፊት ከነበረበት ቤት የለም አሁን ላይ እና ሌላ ቦታ ላይ ተከራይቶ ነው የሚኖር። ያንንም እንግዲህ ለማጣራት ረዥም ጊዜ ነው የወሰደብን። ክሮቻችን በሙሉ ነው እንግዲህ በየስራ ዘርፋችን እየተንቀሳቀስን ያለ ነው። አሁን እንግዲህ ተሳክቶልን ያለበትን ሁኔታና ያለበትን ቤት በደንብ አድርገን አጥንተናል። ስለዚህ አሁን ወደዛ ሂደን ያለውን ነገር ከልጁ ጋር የምናወራ ይሆናል ማለት ነው። በምን አይነት መልኩ ነው እንግዲህ ይህን አብራችሁ የምታዩት ይሆናል። አብራችሁን ቆዩ፣ ተከተሉ። ማነው? ሰላም ለዚህ ቤት ባለበቅ እንደምን አለ? ሰላም ነው። ሰላም ነው። ምንድን ነው ካሜራ? ሰላም ማለት ማለት አላውቅም። ካሜራ ነው። ችግር የለውም። ካሜራው ይቀር። ምንድን ነው አልገባኝም። እሺ የኔ አልገባኝም። ይቀር። ካሜራው ምንም ችግር የለውም። ይኸውልህ አይዞህ ማንም አልገባኝም። ውጡ እኮ ተሳስታ ቆይ ነግሬህ እኮ ተረጋጋ። መጀመሪያ ተረጋጋና ማን እንደሆነ ራሳችን እናስታውቅ። ወንድሜ መታወቅ አልፈልግም። ይቅርታ አድርግልኝ። ይቅርታ ወንድሜ፣ እየተንቀሳቀስኩ በህግ አምላክ ወንድሜ፣ ሌላ ነገር እንዳደረግ አታስገድደኝ እባክህ። እሺ እባክህ ቆይ አንድ ነገር ንገረኝ። እንደምን ነው የፈራው ነገር አለ? ምንም የፈራሁት ነገር የለም። እባክህ ውጣ። ተንቀሳቀስ። ምን ፈልገህ ነው? ፖሊስ ጠርሽ ነው ማስይዝ። የኔ ወንድም ፖሊስ ምንም ሰማ ነገር የለም። ካሜራማን ካሜራ ዝቅ ያለ ፍቃድ ነው እየቀረጽከኝ ያለው። አንድ ነገር ንገረኝ። ምንም ሰማ ነገር የለም። አልፈልግም ወንድሜ፣ እንድትወጣልኝ ነው። ምንድነው? ምን አስፈራ? ሲጀመር ማን ያስገባችሁ? ቆይ ምን አስፈራ? ውጣ። ምንም የሚያስፈራኝ ነገር የለም። በህግ አምላክ አንተ ነህ እንጂ የሰው ቤት ያለ ፍቃድ የሰው ቤት እንዴት ነው ካሜራ? እሺ ቆይ በህግ አምላክ ውጣልኝ። ተረድቻለሁ። አንድ ነገር ልንገርህ። ምንም ነገር የለም። በቃ ያለ ፍቃድ ነው እየገባኝ እኮ። እባክህ ውጣልኝ። ፖሊስ ሳልጠራ ወይ ውጣልኝ ወይ ጉልበት እንድጠቀም ከሆነ በጉልበት አስወጣ። እሺ ፖሊስ እጠራለሁ። ካላመንከና ጥራ፣ ችግር የለም። ደውል፣ ችግር የለም። አንድ ነገር ምን ፈልገህ ነው? ከዛ የሚያዳርስ ነገር የለንም እኮ። ምን ፈልገህ ነው? እንዴ እኮ በስንት ሰዓት ተሳስተሃል። የትም አላውቅም፣ የትም አታውቅም። እባክህ ውጣልኝ። ልኛ ሽልማት እየሸለመ ነው እየዞር ነው ጥያቄዎችን። ምንም አይነት ሽልማት አልፈልግም። የገንዘብ ድጋፍ አልፈልግም። ምንም አይነት የገንዘብ ችግር የለም። እርግጠኛ ነኝ። ውጣልኝ። ምንም አይነት አልፈልግም አይደለም። በቃ ካሜራማን ተው እንጂ ምን አደረገ? ምን ችግር የለም። ያለ ፍቃድ እየተቀረጽኩ ነው። ካሜራማን ፊትህማ አንድ ጊዜ ታይቷል ማለት ፊት አንድ ጊዜ ታይቷል ማለት እኮ አልገባኝም። እንዴት ነው ካሜራማን
ምን ፈልገህ ነው? ካሜራ ልትነካ ነው? አዎ ልነካ ነው። እንዲህ ምን እያደረክ ነው? ተረጋጋሽ። እንዲህ ተረጋጋ። ችግር የለም። ጉልበተኛ ነኝ እያልክ ነው? አልገባኝም። አውቀኸኛል ወይ? በመጀመሪያ ነገር አውቀኸኛል። ወጣ ስለኔ ይቅርታ። አላወቅኸኝማ መጀመሪያ ደረጃ ታልኩኝ እኮ ነው። እሺ ልቀቀኝ፣ እንዳነካኝ። ምንም ሽልማት አልፈልግም አልኳ። ሰምተኛ ካሜራውን ዝቅ አድርግ። ካሜራማን ሌላ ነገር እንዳደርግ እያስገድዳችሁ ነው። እደውላለሁ ስልክ ሌላ ነገር በስብር ነው። አልፈልግም ሽልማት፣ ምንም አይነት ሽልማት አልፈልግም። እባክህን ውጣልኝ። በፍቅር እየጠየኩ ነው ያሉት። ያለ ፍላጎት እየቀረስክ በቅድሚያ ካሜራማኑን ዝቅ አስደርግልኝ። በቅድሚያ ዝቅ አድርግልኝ። ችግር የለም። ምን ፈልግ? ሽልማት እየሸለሙ ሽልማቶቹ ጥያቄዎች ነው። በጣም ቀላል ጥያቄዎች ናቸው። ምንም አይነት ሽልማት አልፈልግም ማለት በግድ እኔ አልፈልግም። በቃ አልፈልግም። እንዲህ አልፈልግም። የገንዘብ ምንም አይነት ችግር የለብኝም። አልፈልግም። እኔ ከራሱ አይደለም ጉልበተኛም እንደሆነ እንደዛ እኔም ከአንተ የባስኩ ጉልበተኛ ነኝ። ሰማኛ እኮ የነካኝን ፕረስ እያደረክኝ ነው። በካሜራውን ሊንካው ስላልከኝ እንዴት ነው ማነው? ያለ ፍቃድ እየተቀረስኩ ነው ያሉት። ያለ ፍቃድ ሰው ቤት ድረስ መተው ሲጀመር ማን ያስገባል? ሲጀመር ደግሞ አንድ ሰው ቤት ዝም ብለህ ያለ ምንም አይነት ፍቃድ ሊቀርጸኝም ያለ ፍላጎት ነው የምታረጋቸው እኮ። እሺ አልፈልግም። ሂድልኝ እባክህ። ሌላ ነገር ሳልጠቀም ሂድልኝ። አታውቀኝም። የሰው ማንነት ሳታውቅ እንደዚህ አትዳፍ። ስለዚህ ሂድልኝ። ምንም እኮ የሚያናድ ነገር የለም። ምን አይነት ደረቅ ሰው ነው? ውጣልኝ እያልኩ አንዴ ማለት ነው የምንፈልገው። እኔ እናንተ ልታውቃለን እንዴ? እኮ ይውጣልኝ። እሺ እንድንተዋወቅ እድል መስጠት አልፈልግም። መተዋወቅ አልፈልግም። ይቅርታ የለም ስላልፈልኩ። እሺ ችግር የለውም። አይ እንትን ካለ ካንተ ውጭ መሆን አንችልም። ካንተ በቃ ውጭ መሆን እንደዛ ከሆነ ምንም ችግር የለም። ሽልማቱን ግን ሌላ ቦታ እንሸልማለን ማሰብ አለብን። የምን ሽልማት ነው? ሽልማት ምንም አይነት ነገር ከቤት የሚያስፈልግ ነገር እቃዎችም ገንዘብም ካለ እሱን እንሸልማለን። ስለዚህ ለምን ያመጣላል? እንደ ወጣቶች እኮ ምን እናወራለን? ወጣት ናት፣ እኔም ወጣት ነኝ። የዞርን አሁን እኮ በግድ እንሸልም እያልኩ እኮ ለአንተ እኮ እኔ ያልገባኝ ነገር እኮ አመጣጠን ገባህ? ይሄን ደግሞ አመጣጠን ልክ አይደለም። ልክ ነው። ምንም ጉንፋን ስለያዘኝ ነው ሌላ ነገር እንደመስለው ይችላል። በማክተሻው ካሜራ ድንገት መጥቶ ቤቴ አስታንኳኳ። ማንኛውም ሰው የሚያደርገው ነገር ነው። አመጣጣም ያስደነግጣል። እንደኔ እኔም ያው እንትን ያልኩት አንተ ነህ። ያው እዚህ ጋር እየገፋኝ ነበር ካሜራ። አሁን አንተ ቤት መጥቼ ካሜራ እንዲባረግ የሚሰማን ስሜት አለ። ድንገት መጥቼ እና ነው አሁን እኛም አሁን አንዳንድ ጥያቄዎችን የምንጠይቀው ጥያቄ ከዛ በኋላ ሽልማቱን ይሄ ታይቶ ሽልማት የምትችል ለዛ ነው ምንም ነገር እኔ እኮ በተረጋጋ መንፈስ ማውራት የራስ ጉዳይ ብዬ እኔም እኮ መሄድ ይችላል። እሱ ልክ ነው። ግን ደግሞ እዚህ ጋር ተረጋግተህ ነበር ማለት አንተም የሆነ አስደነገጥከኝ። ገዘን ለመተህ ያው ግቢ ውስጥ እንዴት እንደገባ በማላውቅ ሁኔታ ነው የገባው። ገባህ? እኔ ያልገባኝ አሁን ምንድነው ሽልማታችሁ ምንድነው? ገንዘብ ከፈለክ ገንዘብ፣ የቤት ዕቃ ከፈለክ የቤት ዕቃ ጥያቄውስ ምን አይነት ጥያቄዎች ነው? በቃ የሆነ ፐርሰናል ጥያቄ ሌሎች የሚያስተምር ነገር ነው አይደለም የሚለውን ሶሻል ኤክስፐሪመንት ነው። ያንን ነገር ሰው ትምህርት ይሰጣል ብሎ ከታሰበ የሚያለቃ ምንም አይነት ሽልማት በስልክ አንቻል ትራንስፈር እናደርግላለን። ወጣ ሌላ ምንም ነገር የለም። ስለዚህ አንተ መቆጣት የሚተረጋግጥ የሚያሽልም ነገር ወጣት ስለሆንክ የሽልማት እንዳትመጣው ነው። አሁን አስደንግጠኝ ነው መጀመሪያ የመጣበት አመጣጥ እንጂ ያው ሽልማት የማይፈልግ ሰው የለም። ግን አመጣጥ እንደዚህ አይነት አመጣጥ አላውቅም። ልክ ነው። አመጣጥ ስለያዘኝ ማክሳር ገሱ ምናምን አጥፉ ካሜራውን ነው ያው ድንገት ሰው ብዙ ነገር አለ። አሁን ለምሳሌ ካሜራ ማጥቷል አልታውቃለህ። ያው ድንገተኛ አመጣጥ ነው። ሽልማት ምን አስል ያው ታውቃለህ። አሁን ዘንድሮ የሚጭበረባበሩበት ነገር ብዙ አይነት የማጭበርበር እንትኖች ስላሉ ያው እኔም እንትን ብል እንዳፈርድብኝ አልፈርድኩም። ለዛ ነው ተረጋግቼ ያወራው ስላልፈረድኩ ፈርድ ነው። ተረጋግቼ እሺ እንግዲህ ተመልካቾቻችን ቤት ውስጥ ያው ፍቃድ አግኝተን ገብተናል። ትንሽ ያው አመጣጣችን ትክክል ስላልሆነ ያው ለዛ ነው አንተም የደበረ ያንን ተረድቻለሁ። እሺ መብትህን አልገፈትኩም። ያው ፍቃድን ጠይቄ ነው የገባው። አዎ ጥሩ። ይሄን ያው ክሊር እናድርገው። ስለዚህ ከስምህ ጀምር። ስሜ ማቴዎስ አበራ ይባላል። እሺ ማቴዎስ፣ ያንን ነገር አስተማሪ ነው ወይስ አይደለም የሚለውን ያው አለቆቻችን እዚህ ጋር ያሉ እሱን ካዩ በኋላ ሽልማቱን እዚህ ጋር ተደዋውለን ትራንስፈር እናደርጋለን ማለት ነው። እሺ
ስለዚህ ያንን ይህን ድል እንዳታጠው ብዬ ነው ለአንተ ያው ነገር ይችላል። አመሰግናለሁ። ያው የመጣበት እንትን እንጂ ያው ተረድተኛል ብዬ አስባለሁ። ወጣቶች አይደለም እንዴ እኮ እኮ። ስለዚህ እሺ ከምን እንጀምር እስኪ? ስለ ቤተሰቦቼ ስንተኛ ልጅ ነህ? ቤተሰቦቼ የት ነው የሚኖሩ? እኔ ቤተሰቦቼ የሚኖሩት ወደዚህ ወደ ዊንጌት አካባቢ። ዊንጌት ታውቀዋለህ? ወደ ዊንጌት አካባቢ ነው። አባቴን አላውቀውም። ልጅ እያለሁ ነው አባቴ ሞቷል ተብሎ የተነገረኝ። የኔ አንድ ታላቅ እህት አለችኝ። እሷም አግብታ ምናምን ወጥታለች። ያው እዛ ዊንጌት ያለው ቤታችን እናቴና ሰራተኛ ነው የሚኖሩት። እኔ እቺን የምታክል ቤት ተከራይቼ ከ3 ጓደኞቼ ጋር ነበር። አሁን ጓደኞቼ በስራ ምናምን አማካኝነት ወጥተዋል። ቀስ በቀስ አብረን ነበር የተከራየ ነው፣ ወጥተዋል። እንደዛ ነው። ኑሮ እንዴት ነው ታዲያ? ምን ትሰራለህ? ኑሮ እንኳን ምንም አይልም። ካምፓስ 2ኛ ዓመት ተማሪ ነኝ ያቋረጥኩት። 2ኛ ዓመት ተማሪ ነኝ። ከዛ ነው ያቋረጥኩት። ትንሽ ተጫርኩ በግቢ ምናምን አላስፈላጊ ነገሮች ነበሩ። ሱስ ምናምን ያው ወጣቱ ተረዳኝ። በሱስ ምናምን ምክንያት ከግቢ ተጫርኩኝ። እኔና 3 ጓደኞቼ አብረን 4 ነው ቤስት ነበረን። ያው ቤተሰብ ጋርም መመለስ ነበረኝ እና ቤተሰብ ግቢ ውስጥ እንዳለ ነው። ቤተሰብ በቃ የግቢ ተማሪ ነው ቤተሰብ ማለት የግቢ ተማሪ ግን ያው የግቢውን ክላስ አቁሜያለሁ። አሁን ኦልሞስት 1 ዓመት ሆኖኛል እቺ ቤት ተከራይተን። ከዛ ሌሎቹም ጓደኞቼም ስራ ምናምን የምሽት ስራ ነው በብዛት የሚሰሩት ማለት ነው። እና እኔም ደግሞ በቃ ተፍ እደልላለሁ አንዳንዴ የተገኘ ነገር ሲኖር ያው እንደዛ እያልኩ ነው። ሌላስ ቋሚ የሆነ ስራ ምንድን ነው? ቋሚ የሆነ ስራ እንኳን ምንም ነው። ምን ለመስራት ታስባለህ? ስራ እንጃ ምን የተገኘውን እንሰራለን። አሁን ለምሳሌ ድለላ ያው ሲገኝ አየር ባየር እንሰራለን። እንደዛ ነው። ምን አይነት ድለላዎች? ያው ቀለል የመኪና ምናምን እንደዛ አይነት ድለሎች እንሰራለን። የስልክ ያው የስልክ ሲገኝ ነው የመኪና ነው በብዛት የስልክ በቃ እንደዚህ ቀለል ያለና የቤት እቃዎች የስልክ እንደዛ አይነት ነገሮች ስልክ። ስለዚህ የሚፈልግ ሰው ካለ ወደ መምጣት ይችላል። በሚገባ በሚፈልጉ ስልክ ችግር የለም። አንተ እስከ የት ሀገር ነው የምታስመጣው ስልኩ? አይ እኔ ከውጭ አይደለም የማስመጣው፣ ከዚህ ነው ሰው የተጠቀመባቸው ስልኮች እየገዛው ያተረፍኩ እሸጣለሁ ማለት ነው። በቃ እንደዛ ነው። ስለዚህ አዋጭ ነው። አሪፍ ምንም እየኖርን ነው። ቤት ኪራይስ እንዴት ነው? ቤት ኪራዮች እያለው ሸር ነው ሊያደርጉ የሚችላል። አሁን ብቻ ስትሆንስ እንዴት ነው? አይከብድም። ያው እንደምታያት ግቢ ውስጥ አይተዋል ብዙ ቤቶች አሉ። ከአከራም ጋር ያለኝ ቅርበት ጥሩ ስለሆነ ያው ትረዳኛለች። ገባ ያው በነፃ ነው ምን ነው አከራይን አመሰግናታለሁ እንደው በዚህ አጋጣሚ ያው ወጣትን ትረዳናለች ነው ነገር ያው በጣም ቀረቤታም ስላለን ያው ሲኖረኝ ይሰጣታል። ያን ያህል አታስቸግረኝ። በብዛት ቤትም አላድርም። ነው ጓደኞቼም አሁን የጀመሩ አሉ እንደ መጀመርም ላይ ማለት ነው። ከእነሱ ጋር ምናምን በቃ ይመጣሉ፣ እዚህም በብዛት ይመጣሉ። እንደዛ ነው የምናሳልፈው። አሁንም ለብቻ ይኖራሉ ማለት አልችልም። እነሱም ይመጣሉ። ያው እንደ ድሮ ግን አንድ ላይ አንኖርም። ድሮ ኑሮ ብለን አንድ ላይ ነበር። አሁን ስራ ምናምን አጋጣሚ ይመታተናል። ውሎ የምታደርጉት ነገር ካለ ቀን ምናምን ትንሽ እንደዛ ነገር። አሁንም ያው ሰዓቱ ገና ነው ይመስለኛል። መቼም ወጣት ስለሆነ እናውቃለን ሰዓቱን አይደል? ስለዚህ ጓደኛ ሳለ ትዳር ለዛ እንኳን ያው አትይም ገና ነው። ለዛ እንኳን ትንሽ ብር መያዝ አለብን። የዘንድሮ ሴቶች ታውቃቸዋለሽ፣ አልነግርህም። ትንሽ ብር የሚታይ ነገር ይፈልጋሉ። እኔ አሁን ገና ወደ 24 ዓመት ተኩል ገና 25 ይሄዱ ዘንድሮ ትይዛለህ። በእርግጥ አዎ እንዴ ስፔሻሊ የሆነ ቦታ ላይ ሆነ እንደምትዘው እርግጠኛ ነኝ። ተፍተፍ ያለው ነገር ከቤተሰብ ጋር ስትወጣ ምናምን ቀላል አይደለም። ህይወት ለብቻ ስትኖር ግዴታ መተዳደር ገና ነው ብዬ አስባለሁ። ጓደኛ ለመያዝ ግን እንተዳደር ብዬ አስባለሁ። አሁን ጓደኛ ይዛል ወይስ? ጓደኛ እንኳን ነበረች። ያው ከጓደኛዬ ጋርም እንዳልኩሽ በሷ ነው የተጣላው። በዛሽ ነገር ነበረች ጓደኛዬ። ጥሩ ጓደኛ ነበረች። ያው መከረችኝ ማለችኝ። ያው አልተስማማንም። ብዙ ማስተካከል ያለብኝ ነገር እንዳለ ነገረችኝ። እሷም ሴት ልጅ ናት ታውቃታለህ። እሷ ሪል ነው ስለ ነገ ፊውቸር ነው የምታስበው። እንደዛ ነገር ነው የምታስበው። ያው እኔ ጋር ደግሞ ትንሽ ትሸወዳለህ ሰዓት ላይ። እሷንም ግቢ ነበር የማውቃት። እሷ እዛው ሰዓት ላይ ትለያያለህ። ሳትስማማ ስትቀር ትለያያለህ። እሷም ያው ሰንበት ወደ ቤተክርስቲያኑ ታጋደላለች ከልጅነቷ ጀምሮ። ያው በቤተክርስቲያን እንደገች ስለሆነች የተለያየ እንትኖች ትወስደኛለች። በየክፍለ ሀገሩ በየጎንደር ብዙ ቦታ ትወስደኛለች። ወይት ነው ጎንደር ወደዚህ
ደብረ ዘይት ምናምን በቃ ብዙ ቦታ ብዙ ሃይማኖት ቦታ በሱ የተነሳው ያለው ጸበል ሱባኤ ይዛኝ ትገባለች። ይቅርታ የተለያየ ነገር ለን ያላ በጣም እኔ ከሱ ስንወጣ በጣም ከምልህ በላይ ከምታስበው በላይ በጣም ሰፖርት አድርገኛለች። በጣም ብዙ ነገር የቤት ኪራይ ሁላ ከሷ ነው። በጣም የሰንበት ተማሪ ጥሩ ልጅ ናት እና ሞሪ ቆጨኛል እሷ ጋር በመለየቴ። እሷ በጣም ብዙ ሞክራለች፣ እኔን ለማስተካከል በቃ ብዙ የሚከብድ ነገር አንዳንዴ የገዛ እናትም ትተዋለች። ያው የህይወታችን መስመር አንዳላለን። እሷም እንደ እውነታው ስለ ከኔ የተሻለ ሰው ነው የሚገባት። ቤተሰቦቿም ደህና ናቸው። እሷም ከልጅነቷ ጀምሮ በሰንበት ነው ያደገችው። በቤተክርስቲያን ታንጻ ያደገች ልጅ ናት። ያው በጣም ብዙ ሞከረች፣ የተለያየ ቤተክርስቲያኑ በቃ ብዙ ነገር ሞከረች። የቀራት ነገር የለም። ያው በቃ መጨረሻ ላይ ያው ትሰለቻለህ ሰው ነህ። አንዳንዴ ድንጋይ ላይ ውሃ ማፍሰስ ሆነባት። ምሳት ላይ የራስ ጉዳይ ነች። ያው በጣም የሚቆጨኝ ነው። ስለሷ ሰውራን ቃል የለኝም። ሀና ትባላለች። ድጋሚ ለማናገር አልሞከርኩም። ድጋሚ ያው ልጅቷ በጣም ከልቧ ነው የቆረጠው። አንድ ሰው ደግሞ አንዳንዴ ሞክሮ ከቆረጠብህ እኮ በቃ እንጃ በጣም ሞክሯል። እኔ በጣም ሞክራለች ምን ብላለች፣ ግን በቃ ቆረጠች። አንዴ በቃ አንተ ለመመለስ የሞከርከው ነገር የለም? ያን ያህል ሞክሬያለሁ ማለት አልችልም። አንተን ለመመለስ እሷ ብዙ መስዋዕት ከከፈለች አንተስ ምን ከፍለሃል? እኔ ያው ምን ልበል፣ ያው ሲጀመር ቤተሰብም በእኔና በሷ ግንኙነት ደስተኛ አይደሉም። ያንተ ቤተሰብ ነው ወይስ የሷ ቤተሰብ? የሷ ቤተሰቦች ምንም ደስተኛ አይደሉም። ያው እሱንም ጫና ተቋቁማ ነው ከኔ ጋር። አንደኛ የቤተሰብም ጫና አለባት፣ ገባ? ያው እኔ ደግሞ ከሷ ይልቅ ይቅርታ አድርግልኝ፣ እኔ እሷ የምትወደኝ ነው ያለው እወዳታለሁ ብዬ ማሰብ አልችልም። ለምን አይዶን ሞራ ወደ ሱሱ ስለምትሄድ ሞራ በቃ እንጂ ከሷ እኮ አስመለጥኩት። ሱሱን ገባህ? ሱሱን ከሷ አስመለጥኩት። እንደዛ ምክንያት ምን ያክል ጊዜ ውስጥ ነው በሱሱ ውስጥ ስትገባ? ምን ያክል አመት ይሆናል? ሱሱ እንኳን የ10ኛ ክፍል ተማሪ እያለሁ ነበር ደግሞ። ብዙ አመት ትንሽ አይባል። ትምህርት ቤት ውስጥ ነው የጀመርከው ይሄ ነገር? የሃይ ስኩል ተማሪ እያለሁ ነው ጀመርኩት። እንደ ቀን ተማሪ ግን ይሸጣል ብዙ ነገር። በጣም የተበላሸ ነው። ምኛ በዛ ምክንያት ሃይ ስኩል ላይ ያው ከሃይ ስኩል በር በአጥር እየዘለለ ይወጣል። ሺሻ ቤት ነበረ፣ ጫት ቤቶች፣ የተለያዩ መቃሚያ ቤቶች ከትምህርት ቤታችን የሚሆን ጎኑ ጋር ትምህርት ቤታችን ጎኑ በሮች ዳር ጋር ይሄን ትምህርት ቤቱ ያውቃል። ብዙ ጊዜ በፖሊስም ተይዘናል። ያው ትለቃለ ነገም እዛው ነው። ያው የተለያዩ በርካሽ ብርም ሳይኖር አንዳንድ ያላ ታመጣለህ በመባል የተማሪ ስልክ እየወሰድን ትዝ ይለኛል። ተማሪ ስልክ ይዞ ይመጣል። እንዴ በቃ እየሸጥን እናስጨምድዳለን። ከቤት ብር ይሰረቃል። ብር አታጣም ደግሞ የዛኔ ርካሽ ነበረ። በቃ ጋባዥ አታጣም፣ ትጋበዛለህ። ርካሽ በትንሽ ብር የተለያዩ ሴቶችን እያዘልን እንዘልዳለን። ብዙ ሆነን ነበር የሚለው 10-11 እየሆነ ነበር። ሻ ቤት ሞልተን ተዘግተን ቆጥ ላይ ሆነን በሚገርም ሁኔታ እንደፈለግን አንዳንዴ ሁላ በቃ እናድራለን እዛው ቤት ተቃቀምን። ደህና ብር ያዝን ጊዜ ብዙ ነገር ነው የምንሸጠው። ቤተሰብ ትምህርት ቤት ውስጥ ብዙ ነገር ይደረጋል ሰምተው ከሆነና እሱ ነገር እውነት ነው? ምን አይነት ነገር? የሚጨሱ ምናምን ነገሮች ዋናው የሚሸጥበት ቦታ እዛ ነው? አዎ በጣም በብዛት። ለምሳሌ አሉ ተማሪ መስሎ የተባሉ ትምህርት ቤት ውስጥ በር ጋር ረፍት ሰዓት ላይ ምሳ ሰዓት ላይ እንቀባበላለን። ሽንት ቤት ውስጥ እንጠቃቀም። አደንዛዥ እጾች ይሸጡ በጣም በርካሽ ዋጋ ከምልህ በላይ ለማግኘት ቀላል በሆነ መንገድ እና በዛ ሰዓት ላይ እንደውም ይገርማል። አሁን ጊዜው ጥሩ ነው። ያው ህጉ ምናምን ጠብቋል። በእኛ ሰዓት ላይ ፍሪ ነበር። በቃ ስትያዝ ተመክረህ ነው የምትለቀቀው። ምንም አትባልም። አሁን አስተማሪዎች ነው ያውቃሉ። የሆነ ሰዓት ሰለቻቸው። በቃ ግቢ ውስጥ አስተማሪዎች የሚጠቀሙ የሉም። አስተማሪ እንጃ ይባላል እሰማለሁ አንዳንዴ። አሬ አስተማሪ እኮ እንደዚህ ያደርጋል ግን አታያቸውም እነሱ አሉላ የሚባላል። አስተማሪዎች እንደዚህ አደንዛዥ የሚያቀብሉ አስተማሪዎች አሉ ይባላል። እኛ ኮሪስ ውስጥ እንገባ ነበር። አስተማሪ ከታች እያስተማረ እኛ ኮሪስ ውስጥ ገብተን እንጠቀም ነበር። ያው እኔ በጓደኛዬ አማካኝነት ነው ወደዚህ እንትን የገባሁት፣ ወደ ሱስ የገባሁት ማለት ነው። አንድ ቀን አረ እንደዚህ ደስ ይላል። በቃ ትምህርት ቤት የሚወራው ሁሉ በቃ አረ እዛ ሻቤት ምናምን በቃ የሚወራው ነገር ያጓጓሃል። እንደዚህ አለ ክላስ ወርፈው ማለት እንደዚህ እኮ በቃ ደስ ብሎኝ ሴቶች አሉ ማስተባል ታውቃለህ። ምንድን ነው ይሄ ነገር ባየው ትላለህ። እንደ ቀልድ ጓደኛ አንዱ ለቀን ወሰደኝ። እዛ ሶስተኛ ቀን ራሴ ካልሄድ ማለት ጀመርኩ። ተመቸኝ። ከኔ ማልፎ ሌላ ጓደኞች ደግሞ እንደዚህ ከዛ አንዱ ነገር ይዞ ይመጣል። ብር አይታጥ እኔ ባጣ ዛሬ እሱ ያገኛል። እሱ ዛሬ ሲያጣኝ ርካሽ ነው እያሉ ገንዘብ ምንም አይታጥ። ዱቤ እንወስዳለን። አሁን አደንዛዥ ዱቤ እንወስድ ነበር። ሺሻ ቤት ተጠቅመን ነገር ነው የምንጠፍነው እንላለን። እሺ ነበር ምን ቤተሰብ ደብተር ግዛ ብሎ የሚሰጠኝ ደብተር አለቀኝ። አሳይመንት እያልኩ የተቀበልኩ እዛ ነበር ማለት ነው። ክላስም በሚገባው አልተማርኩም እንጂ እኔ ይገርመኛል። አንዳንዴ ካምፓሱ ለኔት መግባቴ የትምህርታችን እንትን አሁን ጠንክሯል እንደምታየው እንጂ የካምፓስ መግባቴ ሁላ በጣም ነው የሚገርመኝ። አሁንማ በጣም ጠንክሯል። ምንም እገባለሁ
ደብተር ለሴቶች አጽፋለሁ በጉልበት ያው እንተብት ነበር ያው ትምህርት ነበር እና አጽፋለሁ ለሴቶች ከፈል እንቀጣለን አስተማሪና አስፈራራ ነበር በሰዓቱ ያው ሱስሌና ነውና ማንንም አስፈራ እንደዚህ ደረስኩኝ ማለት እና እድለኛው ኮራረጅ ነበር ነቃልኩ ልጅ ነበር በሰዓቱ ትምህርት ውስጥ በቃ ከዚህ ወር ሰዓት እኔ ማከፋፈል ጀመርኩ ፑሻሮኩኝ ትምህርት ውስጥ እና አንድ ቀን ለአንድ ነው አረሱ ጋር አለ ተማሪዎች እንዳለ ወደ እኔ መምጣት ጀመሩ ተማሪዎች እንዳለ እዛ ስሜ በቃ ማቲ በቃ ሁሉ ማለት ማቲ ጋር ሲባል በሰዓቱ ደስ አለኝ ውስጥ እኔ ከውጭ ገዛና እዛ ውስጥ አትረፍ ይሸጥ ነበር ለሴቶች በቃ ስሜ ገነነ በቃ ትምህርት ውስጥ ሙሉ ዋላ ቀረት ሰዓት በቃ ተማሪ እየመጣ እያስጠራኝ ምናምን ነበር ከሚቀበል አዝዋውር ነበር ለዚህ ለሱ የማላጣም ጀለሶችን ምጋብስ ነበር እንደዛ ነው ወደ እሱ የገባሁት በቀልድ በቃ እንደቀላ ለሙከራ እስኪ በጉጉት ሌው ብዬ በመግባት ነው ያየሁት እንደዚህ ነገሮች እንደዛ የሆነ ሰዓት ላይ አዳፕቴሽን አደረገ ያው ክላሲንም በጣም ቤተሰብ እናቴን እፈራታለሁ ታላቅነትም አለች ይባላል ትምህርቴ ላይ እንኳን ያው ሰፖርት ስለሚያደርጉኝ እንድማር ስለሚገፋፉኝ እና ደግሞ እኔም ነገርኩ ስም አለኝ ትምህርት ቤት ውስጥ ምናምን ነገር ማቴዎስ ምናምን በቃላ እንበል ተማሪዎች የሚጽፉልኛል ከአስተማሪዎች ጋርም ጥሩ ጉልኝነትን በቃ አፈራለሁ ምናምን ነገር በዛ የተነሳ ትምህርቴንም በቃ እያለፍኩ ዝም ብዬ ፓስ አደረግ ነበር ክፍሎችን አልፍ ነበር እያለፍኩ ያው ካምፓስ ሁለተኛ ዓመት ላይ ያው ተጫወተ ምን ትመክራቸዋለህ አሁን እስኪ እንደው ማለት ሶሻል ኤክስፐሪመንት እስከሆነ ድረስ ህብረተሰቡ ካንተ ምን ይማራል የሚለው ነገር ያስፈልጋል ይላልና እስኪ ምን ትመክራቸዋለህ እኔ አንተ ካሳለፍከው ነገር እንግዲህ ሃይ ስኩል ላይ ነው ሃይ ስኩል ላይ ተማሪዎች ምን ማድረግ አለባቸው ምን ውስጥ ቢገቡ የተሻለ ነው የሚለው ነገር እስኪ ግን አንተ ካሳለፍከው ኤክስፒሪየንስ እኔ ማለት የምፈልገው መጀመሪያ ከህብረተሰቡ ይልቅ እንትኑ ነው ህጉ እንዲጠብቅ ነው የምፈልገው ገባ የህጉን ችግር ነው ያው ብዙዎቻችን የሆነ ተይዘን ከአንድ እስከ 8 ይያዛል ገባ ያው ህፃንም ነህ ምናምን ነገር 9ኛ ክፍል ስገባ ነው ኬትም ነው የምትገናኙ ኬትም ከዛ ወደ ጉርምስና የምትጀምርበት ሰዓት ስለሆነ የተለያዩ ነገሮች ልሞክር በቃ የምታመልጠው ከቤተሰብ ይዛታል አንድ እስከ 8 ቤተሰብ ይቆጣጠራል ከትምህርት ቤት መውጣታችንን ምናምን ነገር ትፈራለህ 9 እስከ 7 ትልልቅ ልጆች አሉ ይወዳደቁ ምናምን ታገናኛለህ ከዛ ለቫይቭ ትላለህ በቃ ብዙ ሴትም ምናምን ብዙ ነገሮች ታያለህ የዛን እኔ በቃ ማፈንገጥ የምትጀምረው ከ9ኛ ክፍል ስገባ ነው ሃይስኩል ብዙ ነገር ታለ አይተም ማታውቀው ነገር ጉርምስናም ትጀምራለህ አንተ በቃ የኮሙኒኬሽን ምናምን ይጨምራል በዚህ የተነሳ ትላለህ ግን ሞር ከህብረተሰቡ ይልቅ መሰራት ያለበት ህጋችን ላይ ትምህርት ቤቶቻችን አካባቢ እንደዚህ አይነት ነገሮች ሊወቁ ይገባል በመጀመሪያ ደረጃ በትምህርት ቤት አሁን ይሻላል ብዬ አስባለሁ ከኛ ጊዜ ከነበረው በጣም ይሻላል ያ በታየው አሁን አለ እኮ ነው በየትምህርት ቤቱ ጎን ጥጋጥግ ላይ ዱርዮች አደንዛዥ እጾችን ባየን ነው ነበርኛ መሰለኝ እንደዛ ነው ባየ ምናምን ጎን ትምህርት ቤታችን ተማሪዎች አሉ እንደኔ ይዘው ገብቶ የሚሸጡ የነበሩ በሰዓቱ አሁንም እንደዚህ አይጠፋም አለ ከውጭ ይዘው የሚመጡ ምናምን በየጥጋጥጉ አሁን ይሄ ትምህርት ቤት ሆኖ ከትምህርት ቤቱ ጀርባ ሻዊት ነው መቃሚያ ቤት ምናምን በቃ ደስ የሚል ነው ባይባል ይሄ ነገር ደግሞ ያጓጓል በተለይ መሰራት አለበት በጣም ከዛ ህብረተሰቡ ደግሞ ምለው የአስተማሪዎቻችን ቁጥር የቤተሰብ መከታተል አለበት ቤተሰብ ልጅ የት ነው የሚለው ልጅ ክላስ ይገባል በቃ ልጁ ላይ ብቻ አይደለም እኔ አሁን ማዘሬም ትምህርት ቤት ከተማርኩ ደብተር ማን ካለች ግን ትምህርት ቤት ሄዳ አታውቅም አስተማሪ ምን ወላጅ ይለኛል ወይ ከእንትን ጎትቼ ጋይዳሉ ከበር ላይ አንድ ሰው ጎትቼ ይገባል ምንም አይለኝ ጫና አልተሰራም እኔ የወላጅና የትምህርት ቤቱ እንትን ማድረግ አለበት አታች በቃ ሆነው ተማሪው ምንድነው ዛሬ እንዲገባ የሚለው ነገር ላይ ቢሰራ ባይ እና ደግሞ ወጣቱም ተማሪዎች አሁን ፋይሪዥን ይባላል እነሱም ከኛ አንድ ስቴፕ ይሻላሉ ከነሱ እና ጥሩ ነገር የለውም እንደዚህ ነገር ላይ ባይወቁ እንደዚህ ነገር አለመክረም ላይ ነው ጥሩ ነገር ላይ አይወቁ እሱ ነው በጣም ጥሩ ደስ የሚል ነገር ነው ነገር ከነ እስኪ ስለአሁን ስለነበረች ፍቅረኛ ብዙ ነገር ያሳለፍከው ነገር ነግረኝ በጣም ደስ የሚልና የሚያስተምር ነገር ነው መጨረሻ ጊዜ አያት መቼ ነው ያው ቅርብ ጊዜ የተለያየን ቀን አካባቢ አይቻታለሁ ቅርብ ጊዜ ነው የተለያየ ነው ያው በጣም የሚቆጠሩ ቀናቶች ነው ቅርብ ጊዜ ነው የተለያየ ምንድነው የተለያያችሁበት ሁኔታ ያው ነገርኩሽ ልክ ነህ ነግረኛል ግን አይ መጨረሻ ላይ ስለሷም ደግሞ ጊዜ ሳውራት ትንሽ ነበር ያሳለፍኩት ተሳስቻለሁ ብዬ ስለማስብ ድጋሚ መጸጸት አልፈልግም አሁንም ያለው ጸጸት ይበቃኛልና ስለሷ ባጥቂኝ ደስ ይላል ልክ ነህ እሱማ መጠየቅ አልፈልግም ግን የመጨረሻ ያለውን ነገር ማወቅ ስለፈለኩ ነው አንድ የሆነ ታሪክ ከነገርኩ ስለዛ ሰው ስለኔ ፍቅረኛውን ካወራው መጨረሻውን ማወቅ ትፈልጋለህ እሱማ ልክ ነሽ ግን ደግሞ ስለሷ ብዙ ያው አሁንም የነገርኩሽ እንጃ ያው ያለው ውስጥ ያለ ሲሆን ስተነፍስ ይቀላል ገባ በዛ የተነሳና ስለሷ ባታነሽ ቢከታ አንቺ ያራራጀሽ እንዴ ያው አንቺ ተብሎ ያወራም ወንድ ልጅ ነው እንጂ ልክ ነህ አሁን ምን መሰለህ ማወቅ የፈለኩኝ
for the last time ምንድነው ያጣላችሁ ነገር ብዬ ሱስ እንደሆነ ነገረኛል። ሱስ እንደሆነ ብትነግረኝም ግን ጸባችሁ ምንድነው ማለት በመጥፎ ሁኔታ ነው የተለያያችሁ? ነው በመጥፎ ሁኔታ ተለያየን። በሰላማዊ ሁኔታ ነው በቃ አልተስማማንም። ሱስን ተዋለች እኔም ከሷ ሱስን መረጥኩኝ። በቃ ብዙ ሞከረች አልቻለች። የሰው ልጅ ደግሞ በቃ ትሞክራለህ ሲያቅተት ነገር ያለው ከደም አይደለም። ከዛ በኋላ ለመደወል ሞክራለሁ ወደሷ አንድ ሁለቴ ሞክራለሁ እና ያው በቃ አታነሳልኝ መስኪ ስልካታን በቃ ቆርጭላታለሁ ገባ። እናቴም ትተዋለች አይደለም አንድ ሴት በህይወት የመጣ በቃ ቅርብ ጊዜ የምታውቅ ሴት ያለች እድሜ ልክ 9 ወር ሞዴል ተሸከመች እናት ትረሳለች ሲቆርጥ እና ትረሳለች ብዬ አስባለሁ የሆነ ሰዓት እኮ ይሰልች ምንም መቁረጥ ሳይሆን ግን ያው ገብቷል በቃ አዝናመተው ትተዋለች በቃ ትተዋለች ሰዓት አይቆርጥም ብዬ ነው ማሰብ ልክሱ ልክ ነሽ። ስለዚህ አሁን መጨረሻ ላይ ጸባል ነበረባችሁ ማለት በፍቅር እሷን ቦታውን መንገዷን መርጥሽ ነው እንግዲህ ስለዚህ አሁን እሷን አናግሬ ባገናኝ ሳንተ አሁን ከነገርከኝ ነገር አንፃር በቃ አሁን ከኔ እሷ ነገር ፋይል ተዘጋ ያስባል ነገር ያለው ፋይል ተዘግቷል እሱ ነገር ስለዚህ ከሷ ጋር የሷን የሚወጥ ማለት ታፈልግ በዚህ በኋላ አንተ ሌላ ለመያዝ ስላሰብክ ነው ወይስ ነው ሌላ ለመያዝ ማሰብ ያው ከሷ የተሻለ ሴት ላገኝ ይችላል ብዬ አላስብም። አይታወቅም ከሷም የተሻለ ላገኝ ግን ይከብደኛል ለዛ ማለት ይቀርታ ግን ያው በቃ ህይወታችን መንገድ የሚያሱ አንድ ብለው አልተጻፈ አንድ አይነት አጽዋፍ አልተጻፈ የሷም ደግ ህይወት መንገላታሉ በቃ ቻው ጨርሰናል እሱ ስለዚህ ከሷ ጋር የመገናኘት ፍላጎቱ የለም በግልጽ አማርኛ ነበር ማለት እንዳራናልሽ ካውራ አሁን የሷን መጥፋት ስንታውቀው ነገር አለ ማለት የሷን መጥፋት ምን አይነት ጥያቄ አሁን እኔ እኮ አልገባኝም። ሽልማት እንሸልማለን እኮ አጨርሰኛ አጨርስ ምንድነው ተባብለን ነገር ጥያቄ ጠይቃለሁ ሽልማት ሸልማለሁ አዎ እኔ ነገርኩህ ምን ጥያቄውን እየጠየቀኝ ያለው ስለ ግል ላይፍ ነው ስላለፈ በቃ ነገር ነው ያለፈው ነገር ዘጋ ነው ነገርኩህ። ያው ደስ ስላልከኝ እንደ በቃ እንደ ዱርዬ ስላወራኝ ያው ጨረስን እንጂ የሆነ አይነት ነገር ብላ አይምሮ ልንድበርዞ ያው ነው ጀስት ፈታ ያልኩልሽ ነው መጨናነቅ ምናምን አልወድም እንድትጨናነቅኝ አልፈልግም እኮ ገባ እንደ አራዳ ልጅ አወራና ሸልማለሁ ጥያቄ ጠይቀኝ አልከኝ ፕሊስ ገባ አመጣጣም ደስ አላለኝ ነገር ያለው አንተንም ማስደበር አይወድም ለምን ያራዳ ልጅ ነው አወራለ ደስ ይላል ኮሙኒኬሽን ምናምን ያሳለፍከው ላይፍ ነው በዛ ወይ እንጂ እኔ ስለሌላ ምናምን ነገር እንትን አይደለም እና ደግሞ አሁን የሚሄድበትም ቦታ እና ያው ጥያቄ ነው እንጂ ያልከኝ አሁን የምትናገረው ነገር ከሆነ ከረስ እየወጣ ነው ማለት የትም ርዕስ አልወጣንም ያው እኮ አልተረዳሁም በቃ ጥያቄ ጠይቃለሁ ሸልማል እኔ ደግሞ ስለሷ ነገር ወንድሜ አሁን በቃ አይመለከተኝም በቃ በአጭር አማርኛ አይመለከተኝም እኔ የራሴ ነው ቀላ በቃ ምርጬ መረጫለሁ አምልጣኛለች አንዴ መልካም እድል ይጠማል እኔም ፈጣሪ ለኔ ያለው እኮ አለ በቃ የልጅቷን ነው ተወጣጣው እባክህ ስለሷ እዚህ ጋር አልጨረሰም ጥያቄ ያው ስለሷ መጥፋት አሳስቦኝ ነው ያለው ኖርማሊ እኔ ምንም ማለት ማን ምንድነው ግን አልገባኝም ማን ልኮ ነው እንዴት ነው አልገባኝም ምንም እየተረዳሁ አይደለም በግልጽ ስናወራ እንደነገር ይኮና አራዳና አንተ አዳልጅ ደግሞ አይጨናነቅም የለብህ ምንም እየጨናነቁ አይደለም እየነገርኩ ነው በቃ አዎ እሺ ግልጽ ነው የሚያወራ ላስት ታይም ጉዳንተ እንደመጣች እናውቃለን ካንተ ከመጣች በኋላ ወደ ቤት አልተመለሰችም ማለት እንዴ ምንድን አልተመለሰችም ስለዚህ አሁን ምን አለ መሰለኝ ምን ሆናችሁ ነው ይሄን አልገባኝም አንዴ የመጣው ነገር ነው መጠየቅ አልገባኝም ግልጽ ላድርግልህ ምንም ግልጽ የምታደርግልኝ ነገር ምን አይነት ነገር ነው እያወራኝ ያለው የሚመለከተኝ ነገር ነው ማለት ላስት ታይም ጠፍታለች ነው ነው ካንተ ነው እንደዚህ ምን እንዴ ምንድነው ምን ያደርጋችሁ ነው አልሰራም አንተም ስልክ ራሱ አይሰራም እኔ ስልክ ስክሪን ፈሱ ነው ስልክ የሚሸጥ ሰው ደግሞ ስልክ እንዴት ነው የሚያጣው አታጣም ስልክ ስክሪን ፈሰሰ ነው ስልክ አታጣም መርማሪ አንተ የመረመርከኝ እኮ ነው ጠፋች ምን አይነት ነገር ነው ደግሞ ነገርኝ የት ነው የምትጠፋው እሷ ትልቅ ሰው ናት እኮ ወይ የሆነ ቤተክርስቲያን ገዳም እሷ እንደዚህ ነው ስልኳን አጥፍታ የሆነ ገዳም ትሄዳለች ማንም የሚያውቀው ነገር ነው እሷ የሆነ አንዱ ገዳም ትሄዳለች አንዱ ገዳም በቃ እሷ እንደዚህ ናት ከአንዱ ገዳም ላይፋ ስልኳን አጥፍታ ሞር ከኔ ጋር ስለጣላችሁ እና እኔ እንትን የሆነ ፍቅር ካለባት ጀስት እሱን ለመርጣት እኔ አይመለከተኝም እንደዚህ ነገር እንደውም ውጣልኝ አልፈልግም ይቀርቴ ነው አንተ ራስ ተረጋጋ
እያረከለው እሸልማለሁ ጥያቄ ምናምን እንጂ አሁን እኮ በጣም እኮ እሸልማለሁ እኮ ነው አልገባኝም እኮ እያረኩ ነገር ያለው አልገባኝም። እኔ ቃሌን እኮ አላጠብኩም። ምን አይነት ሰው ነው የመጣብኝ? ቃሌን አላጠብኩም። የምትጠይቀኝ ጠፍታለች ምናምን ምን አገባኝ? እሷ ጠፍታለች። እዚህ ነው የነበረች፣ ወደ አንተ መጣለች። እዚህኛው ቤት አለ ማለት ከዛ በኋላ ተረጋጋ። አንድ ነገር መጀመሪያ ልንገርህ፣ ይሄን ቤት አሁን በቅርቡ ነው የቀየርከው። ይሄ አዲስ ቤት ነው፣ በቅርቡ ነው የቀየርከው። ከዚህ በፊት ያለ ቤት የት እንደሆነ አውቃለሁ። እዛ ቤት ለቃ ማለከክበት ምክንያት ምንድነው? ማን እንዴ ምንድነው ግን ማነህ አንተ? ስለኔ የምታጣራው ስለኔ ፕራይቬሲ ነገር ስለኔ ማነህ? ምን ሆነ ነው? ማነህ አንተ? አልረጋጋም። ምንድነው? እጮሃለሁ። መርማሪ ነው ማነህ አንተ? ማነህ? ማን አልገባኝም። ለካ የመጣበትም ነገር ለካ የለም። ምን ሆነ ነው? ተረጋጋ። ይኸውልህ እንዴ ምን ጋዜጠኛ ነው የማው ከፈለክ ማለት እና እኔ ምንድነው መረመር ምንም ማቆም ያርግ ቡጣልኝ ነው ምንም እየተተባተኩ የለም። አልገባኝም። በቃ ግራ እያጋባኝ ነው። ሲጀመር ይኸውልህ ስንገባ ራሱ በቀኝ በግራ ታያለህ። ድልክል ድንገት የመጣብኝ ቤቴ እና ምንድነው ወጣለ ምን ታያለህ? እኛ ነው ያለናል። ምን ሆነ ነው እንደው ወደ ግራ ወደ ቀኝ ምናምን ወጣለ ታይደምታት ምንድነው አራዳና በቃ ቡጣልሽ ከቤት አልፈልግም። ምንም አይነት ጥያቄ አልፈልግም። ሲጀመር የምርመራ ፍቃድ አለ፣ ቤት ውስጥ የመግባት ፍቃድ አለ፣ እዚህ ቤት የመግባት ፍቃድ አለ። ምን አይነት ፍቃድ አሳየኝ። እሱ ፍቃድ ሳልዛል እኮ አሳየኝ፣ ፍቃዱን አሳየኝ። እና ደግሞ አልፈልግም። እኔ ፍቃዱን አየሁ አላየሁ አሁን አንተ በቃ እንደተረዱክ አጭበርባሪ ሰው ነው። የምትዘርፈው ነገር ነው። አራራ ይዘራልፍም ተሲጀመር ሌባ ነው መሰለኝ። መጀመሪያ ጠርጥሬሃለሁ። በቃ አራራ ምንም ብበለው እኔ ያራራኝ የምበላኝ ሰው አይደለም። ልንገርህ ስለዚህ ተመጠቅ ማንም ይነግራል። እና አራዳነቱን በዚህ አይነት መልኩ ስማ ምንም አራዳነትን በፈለግከው አይነት መንገድ አሳያለሁ። በጉልበትም በምንም አሳያለሁ። እሱን አታሳየኝ ማለት አታሳየኝም። እዚህ ጋር ብቻውን ነው ምናምን ብለህ ነው ደውላለሁ። ስልክ ደውል ማለት ጻም ነው የፈለግከው ነው። ጻም ነው የፈለግከው ወይ ጻም ነው ወይ የፈለግከው? ጻምም ከፈለክ እንደው ልጅ ወተን እናወራለን። ምንም ችግር የለውም። እሱ ችግር የለብኝም። በቃ እኮ ወጣልኝ። እሺ ችግር ኑሮብኛል። አንተ ምን ሆነ ነው? አንድ ነገር ልንገርህ። ስማ ለፈለከው ሰው መደወል እችላለሁ። እሱን አልነግረኝም። እኔ እዚህ እቀመጣለሁ። ፈለክ በር ደርሰናል። በር ላይ ማን እንዳለ አይተተመለስ። የህግ አካል ከሌለ በቃ ችግር የለውም። የምን የህግ አካል ነው? ምን ልታረጉኝ ነው እንዴ? የምን የህግ አካል ነው? ምን አጥፍቼ ነው? የምን አጋጋ አንተ ነው የሚጠቅመው መረጋጋት ወንድም። እንዴ የምን አልረጋጋም። እንዴት ነው በቤቴ በህግ ምን አላውቅም የምረጋጋው? ማን ስለሆንክ ነው አንተ? ህግ ለምሮ ቢጠይቀኝ ህግ ይጠይቀኝ እንደው አንተ ሳትሆን ህግ ይጠይቀኝ ይምጣና ፖሊስ ጣቢያ ውስጥ ይጠይቀኝ። ማን ስለሆንክ ነው አንተ? ምንድነው አበዘው ታክ ማለት ምንድነው? አታክት ማን ይጠይቀኝ ስማ ይቆጫል ነገሩን አላወቅኝም። ያንተን ቤት እባክህ ልቀቀኝ። ጉልበት አትጠቀም። ብቻውን ነው ብለህ ነው ትወጣለህ። አላወራም። ተረጋግቼ አላወቅኝም። የወትን ነው አንገትን ነው በጥስልህ ነገር ያለ ልቀቀኝ። አጥፎሱን ካሜራ አንገትን ነው በጥስልህ በስነ ስርዓት ታወራኛለህ ወይስ ያመኛል? እንደው አወራሽ አወራለሁ። ስነ ስርዓት ይዘህ አወራሽ። አንተ በሶስ ያለክ ሰው ምንድን ነው የምትል ያለው? በላፈ ቁጭ አትንኮራኮር። በህግ አምላክ አቃተኝ። ምንድን ነው እንደ ወንድ ልጅ እናወራ አላልከኝ? አሁን ስነ ስርዓት ይዘህ ታወራለህ አታወራም? አወራለሁ። በስነስርዓት ነው ብቻ በህግ አምላክ ምንድን ነው? ምን ሆንክ? ልትገምህ? አይ እባክህ ተወኝ እና ተስተካክል በሽ እሺ በስነ ስርዓት እንላለን ወይስ እናወራለን? ከዝም በልሽ ነው። እሺ እንደማመኝ እኮ ሰው ልጅ አምላክ አንተ በቃ ዝም በል። እሺ አቃተኝ። ወንድ ልጅ አይደል? አዎ በልኮስተር በል እባክህ። እሺ እባክህ በልኮስተር በል። ያንጸጉን እና ምናምን እባክህ። እሺ አሁን ተስተካከል። በቃ አጂ በቃ ዝም በል። እሺ ወንድ ልጅ እናወራ። ዝል አልክ አይደል?
እሱም በጫት የደከመ ጥርስ መጥቼ ማወልቆ መስሎኝ ዝቅ ብዬ ነው እንጂ ማፈርስ። ቀጥልሻው ንገረኝ። ምን ልንገር? ቀና በል ነው አውራኝ። እሺ እባክህ ምን ልንገር? ማቆሉ ልንገር? ቀና በል። እየጎተትኩ ነው ይዤ የምወጣ እግርህን። ምን ልንገር? በምንድን ነው የጣላችሁ መጨረሻ ሰዓት ከለቀክበት ቤት? እንዳልኩ በሱስ ነው የተጣላ ነው። በሱስ ነው የተጣላ ነው። በሱስ ነው ወይስ በሱስ አይደለም? ፈቃደኛ ስላልሆነች ነው አይደል? አብረህ ለመተኛት አትዋሽ። ውሸቱን ተወው እሺ። ሁሉንም ነገር አውቃለሁ። ለመሆኑ ንገረኝ እስኪ፣ ፖሊስ ሲጠይቅ ምንድን ነው ያልካቸው? አይታተል አላየሃትም ተብለህ ስትጠይቅ ምንድን ነው ያልካቸው? ንገረኝ። አላየኋትም። አንተ ቆፍጠን ነው እንደ ወንድ ልጅ። አሞኝ ነው ይቅርታ አልቻልኩም። ተስተካክለህ ቁጭ በል። እሺ እባክህ ቁጭ በል ተስተካክለህ። እሺ በል ቀጥለውን። እሺ ቀስ ብለህ ንገረኝ። አላየኋትም ያልኩት አላየኋትም። ምን አሉ? ምን አይነት ምርመራ ነው ያደረጉ? ንገረኝ። ዝም ብሎ ምርመራ ነው ያደረጉት። ጥያቄ ነው የጠየቁት? ከዛስ መለስክ? በቃ በቃ እንዲህ በቃ እሺ። አሁን አንድ ነገር ምንድን ነው ያደረካት ልጅ? እኔ እባክህ የማውቀው ነገር የለም። እኔ የማውቀው ነገር የለም። እባክህ ምንም አይሰማም ብለህ ይሰማል። እኔ ምንም ያደረኩት ነገር ምንድን ነው ያደረካት ልጅቱን? ምንድን ነው ጣጣ ውስጥ ቦታ ማለት እኔ ምንም ያደረኳት ነገር የለም። እባክህ ወይ እሺ፣ ይኸውልህ በአንድ ነገር እንስማማ። እሺ ካሜራውን ላስጠፋለህ፣ ያለውን ነገር ንገረኝ። እኔ ከአንተ ነው መስማት ፈልግ። ልስማና ልክ ፖሊሶችን ጥያቄ ጠይቀው እንዳሉ እኔም ጥያቄ ጠይቄ ነው። እሺ ምንድን ነው የምትጠይቀኝ? እባክህ የተፈጠረውን ነገር ንገረኝ። ማቆም ነገር ቆፍጠን በል አንተ። እና የመመታለሁ በልሻውን ቆፍጠን ብለህ አውራኝ ንገረኝ። እሺ እኔ ምንም ያለውን ነገር እኮ ነገርኩህ። እባክህ እኔ ምንም የምትለው የማውቀው እባክህ ድምፅ እየተላላጥክ ስታወራል ነበር። እሺ በቃ አምኛለሁ። ካሜራውን ላስጠፋልህና እናወራ። በቃ ካሜራው ፊት ማውራት ደግሞ ከሆነ ያው እኔም በአንተ ቦታ ሆነ አስጠፉልኝ ነበር። የተፈጠረውን ነገርና የት እንዳለች አንተ ቤት የቀየርክበት ምክንያት ምን እንደሆነ ራስህ ታውቀዋለህ። እሱን ንገረኝ። ምንድን ነው ያደረጋችኋት? ምንድን ነው የሆነች? ከጓደኞች ጋር ነው? አንተ ብቻ ነው? ምንድን ነው የተፈጠረውን ነገር ንገረኝ። ካሜራ ማናጥፋ አለች። በቃ ከጓደኞቼ ጋር እሺ በቃ ሌላውን ታውቃለህ ብዬ አስባለሁ። ንገረኝ ያለውን ነገር። ምንም ችግር የለውም። ንገረኝ ነገር ጓደኞቼ ናቸው። ምንድን ነው ያደረጋችኋት? መጀመሪያ ንገረኝ። ምንም ቤት እንደተለመደው ጠሯት። በቃ አብረን ተጫወትን ማለት ምናምን ያን ሰዓት ላይ አብረን ካልተገናኘን አልኳት። እሺ ፈቃደኛ አልነበረችም በሰዓቱ። ያው ሁሉም ጓደኛ የሚያደርገው ነገር ስለሆነ እንደ ጥፋተኛ ታይሰማሽ። ንገረኝ ያለውን ነገር። ድምፅ ደግሞ አይሰማኝም፣ ጆሮዬን ትንሽ ስለሚያከራክረኝ ትንሽ አሞኝ ነው የመጣው። እሺ ችግር የለውም። በቃ ነካ እዛ ፈቃደኛ ጓደኞችን ጠሯቸው። እሱ ጓደኞች ቅድም የነገርኩህ እነሱ እንዲያግዙኝ ብዬ። እሺ ሌላው እንደምታውቀው ምንም ከዚህ በላይ አሁን እሷን ጾታዊ ጥቃት አድርሰህባታል አንተ? እኔ እናንተ እኮ የምናወራው ፈለግ ካሜራማኑ ይውጣል። ያስጠፋሁልህ እኮ እኔ እናንተ እንድናወራ ነው። እሺ ንገረኝ። አሁን ያለው ትረዳኛለህ አይደለም? ነው የአራዳ ልጅ አይደለሽ አንቺ? የአራዳ ልጅ ታዲያ ያለውን ነገር ስትነግሪኝ ፊስ ይልሻል እኮ። ንገረኝ እኮ እና ታዲያ እሱን በፒስ ሲክስ አድርጌው እንደወጣ ንገረኝ እኮ። ንገረኝ፣ ክሊር አድርገህ ንገረኝ። ምንድን ነው ያደረግኸው? ጾታዊ ጥቃት ነው ያደረስክበት እኮ። ቃል በቃል ንገረኝ። ጾታዊ ተንኮል አደረስኩበት። ክብረ ንጽህናህን ማለት ነው። ከዛስ ጓደኞችን የጠራቸው ምክንያት ምንድን ነው? እነሱ እንዲደርሳቸው ነው? በሰዓቱ እምቢ ስላለች ጉልበት ስላነሰኝ እንዲያግዙኝ ብዬ ነበር። ጉልበትማ የለህም፣ ጫቱና ሲጋራው አድክሞ
እናገዙ ይዘው ያዙልህ። እሺ ይሄ ነገር ከደረሰባት በኋላ የት ሄደች? እሱ ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ካሜራውን አስጠፍቼልሃለሁ አይደል? እኔ እናንተ እንዳራዳ ልጅ እናወራ አይደል? ወጣቶች ነን እኛ ቅድም ነገር ያለው። ስለዚህ ምን እናደርጋለን መሰለኝ የተፈጠረውን ነገር እያንዳንዱ ነገር ንገረኝና የምናስተካክለውን ነገር እናስተካክል። እሺ አንተ ምን ይተረክኛል? ያለውን ነገር አስረዳ። እንዳራዳ ልጅ እንዳለ የማውቀው ሁሉ ነገር ከዚህ በላይ ምንም የማውቀው ነገር የለም። እንዳራዳ ልጅ ሲዋሽ ይታወቅበታል። አረ እያቃተኝ ነው። ምንም የማውቀው ነገር የለም። ብራዘር ወይንም በቃ ማቆን እንዳለ ነገር ኧረ እባክህ አንድ የመጨረሻ ነገር አለ። አንተ ማገዝ በሚገባኝ መልኩ ላግዝ ዝግጁ ነኝ። ወንድ ልጅ አይደል እኮ ምንም የማውቀው ነገር የለም። እባክህ እኔም እኮ ጥፋት አጠፋለሁ። አዎ እኮ የማውቀው እንዳለ ጠየቅኝ። ነገርኩህ። ከዚህ በላይ የሌለ ነገር ያልተፈጠረ ነገር ነው። እሺ ምንድነው አሁን? በኃይል አልተጠቀም በኃይል ስትጠቀም ምን ሆነ ነበር እሱ? ኧረ ምንም በቃ የማውቀው ነገር የለም። እባክህ በቃ የማውቀው ነገር ያለው ጋራንቲ ይሰጣሉ ብያለሁ። በቃ የማውቀው ነገር የለም። የማውቀው ነገር እንኳን ለማላውቀው ነገር ምን ብዬ ላውራ? እሺ የት ሄደች ከዛ በኋላ? አላውቅም። እኔ ምንም የማውቀው ነገር የለም። ኃይል እንድጠቀም እያደረግህ ኧረ እባክህ ምንም የማውቀው ነገር የለም። ኃይል እንድጠቀም ነው እባክህ ነው ኧረ እባክህ እና ታዲያ ምን ነው? ምንም የማውቀው ነገር የለም። እና አሁን ያለውን ነገር ትነግረኛለህ ቀስ በቀስ ወይስ ምንም ልንገርህ? ምንም የማውቀው ነገር የለም። እባክህ የምታውቀው ነገር የለም? አዎ ወንድሜ እባክህ ኧረ ምንም የማውቀው ነገር የለም። ይኸውልህ አንድ ነገር አንድ እድል ለምሳሌ እባክህ እሺ ምንድነው ንገረኝ። ምንም የማውቀው ነገር የለም። እባክህ ነው የምታውቀው ነገር ምን እንዳለ አውቃለሁ። እባክህ የማውቀው ነገር አትሰማም? እባክህ ምንድን እንዳለ ያማል ምንድነው ችግር እኮ ምንም የነገርኩህ አንዴ የማውቀው እባክህ ኃይል ልጠቀም ነው እባክህ አለም እሺ ኃይል ልጠቀም እሺ በቃ እነግርሃለሁ። እሺ እንዳልነካኝ እሺ እነግርሃለሁ። እሺ አንተ ወንድ ልጅ አይደል? ቆፍጠን በል እንጂ አላት ጓደኛ ካላት አንዱ አለ ሁላችንም ታላቅ እሺ ትልቅ ሰው ነው እሱ። ጉልበትም ይበልጣል እሱ ነው ብዙ ጊዜ ፋም የሚያደርገን። ያው እንዲህ በማድረግ ሰዓት እኔ አልቻልኩም ብሎ ጉሮሯን አንጣት ነው። ሁለቱንም አላረጉ ጉሮሯን ምንም አላደረገ። ጉሮሯን አንጣት በሚያስጨንቃት ሰዓት ታፈነው ምን ወይ ሲያጋጫት መሰለኝ። አዎ ሚስት ነው በዱላ መቷት ነበር መጀመሪያ ብዙ ነበር ለኔ የሚያመቻቸኝ። በቃ በዛ ሰዓት ምን እንደሆነ አላውቅም ጸጥ አለችብኝ። በግ እንዳንጠየቅ ምናምን በግ ፍራቻ እሱ አስቀጭልቁን አስፈራርቶ እኛ እጅ ምስጥ ስንል አስፈራርቶ አስወግድ ቀብረናታል። ግን ሁሉ ነገር በምንድን ነው አንተን የምታማበት? እባክህ ምንም ችግር የለውም። እባክህ አሳልፈህ እንዳትሰጠኝ እባክህ። ለማን ብዬሽ? ለእናቴና ለእህቴ ልኑርላችሁ እባክህ። ወደፊት ህይወቴን አታበላሽ። ተጸጽቻለሁ በሰራሁት ስራ። እሷ ሴት ትሂድ እባክህ። እሷ ሄደችውስ እናቷ ማን አለች? ወይ እኔን አይደለም ይቅርታ የምትጠይቀኝ? እኔን አይደለም ይቅርታ የምትጠይቀኝ? እናቷ ይቅርታ የምታደርግልህ ይመስላል ይቅርታ የምታደርግልህ አንድ ልጇን ምንድን ነው እንደዚህ እንድታደርግ ያደረገ? ምንድን ነው እሱ? ነው መቼም አትለኝም። አደንዛዥ እሺ እነሱ አሁን ይላሉ ተበታተናቸዋል። አንተም አትገኝ መስሎ ነበር። ያለው ነገር እንዳለ ሁሉም ጊዜውን ነው የሚጠብቅ እንጂ ሁሉም ይያዛል። አሁን የምታለቅስ ባደረከው ነገር ተጸጽተህ ነው ወይስ ምንድን ነው? ነገር ነው ስለዚህ አሁን እያልከኝ ያለው ህይወቷ ያለፈ ጓደኛ እጅ ላይ ነው። አንተ ደግሞ ያለ ፍላጎቷ በኃይል ተጠቅመሃል። ይሄን ያደረከው አደንዛዥ ስለተጠቀምክ ነው። ሳትጠቀም አታደርገው።
መጀመሪያ ለጓደኞች እንዲመጡ ያደረግካቸው መች ተጠቅመህ ሳትጠቀማል? እሷን ሳታገኛት አይደል እንዲመጡ ያደረግ? ለምን ሁሌም በቃ ጠዋት በቃ በየደቂቃው ነው ማለት ነው እንደዛ ነገር የምትጠቀም ይገባታል ብለህ ታስባለህ? ያደረግከው ነገር በፍጹም። እና ቅድም እንዴት አስቻለ እንደዛ ፏ ብለህ ስታወራኝ ነበር? ስለ እሷ እንደዛ ፏ ብለህ ስታወራኝ ነበር። እንዴት አስቻለ? እስኪ ንገረኝ። ቀና በላይ ይዞ ማልቀስ ምናምን አይደለም። ማልቀስ ምንም ጥቅም የለውም። ይታያል። ቮይስ ሪከርድ እስካሁን ድረስ የነገርከኝ ነገር በሙሉ ድምጽ ይዣለሁ። አዛልፍ ያልሰጠህም አላልከኝ። እባክህ እንደሚያስባል ተመልከቱ። እስካሁንም እየቀረጸ ነው ያለውን ነገር እያንዳንዱ ነገር እየካልከኝ ነው፣ እየዋሸኝ ነው። አሳልፍ ያልሰጠህ እባክህ የምትፈልገውን ነገር በሙሉ ችግር የለውም። አንድና አንድ ነገር ለምጠይቀህ አሁን ለእኔ ነገርከኝ ነገር በሙሉ ይሄን ለማስረጃ ከማቀርብ ራስ ንገራቸው ያለውን ነገር በሙሉ ትችላለህ። በሞት ይሻለኛል። ትችላለህ አይደል? የደፈርከኝ አይደል? በሞት ይሻለኛል። ትችላለህ አይደል? በሞት ይሻለኛል። ጎረቤት እንዳያዝ እነሱ ያሉበትን ቦታ አሳያለሁ። እንደ ጓደኛሞች ይሆናለን። እናንተ